ታገኘው ምዕራፍ 5 ላይ እንዴት እንበል እሺ እንዴት ማለት ጥሩ ወላይታ አካባቢ ነኝ ብላላ የወላይታ አካባቢ ተወላጅ ነኝ። አሁን ብሎራ ሀገረ ማርያም መስመር ነው የምኖረው፣ ደግሞ ኃይለ መስመር። እሺ የሆነ ቋንቋ ልጠቀም እኮ ነው ማለት ላይ ነው ወላይተኛው ስለምችል ችግር የለውም ይመስለኝ። እሺ ኦኬ ምንድን ነው እንደዚህ አይነት እሺ ለምሳሌ ሜሪ ቡና ጨምሪ ባይብል እያወጣሁ ለምሳሌ እዚህ ላይ እሺ እሺ አንጸባርቃል ይሄ ነገር እንደዚህ ቢደረግ እንደዚህ ይታያል። እሺ ይታያል ግርምሽ። እሺ ከአዳም እስከ ኖህ ይላል። አየህ አሁን ባጭሩ እስከ ኢቭን የኖህ ታሪክ እኮ የሚጀምረው ዘፍጥረት 6 ላይ ነው። ባይዘኝ በሙላት የሚጀምረው ግን አይተህ ከሆነ አሁን ምዕራፍ 5 ነው አይደል? ይሄ ከላይ ይታያል ዘፍጥረት 5 ነው። ልክ ነው። ከአዳም እስከ ኖህ ካለ ስንት ምዕራፍ ነው እንትን እያለ ያለው ሰብሰብ እያደረገ ያለው ማለት ነው? ሁለት እንግዲህ 6 ሲሆን 5 ላይ ሁለት አምስት ሲሆን አራት ምዕራፎችን ሰብሰብ እያደረገ ነው። ያ አምስተኛው ነው ራሱን ችሎ አምስተኛው ነው። ስለዚህ ከአዳም እስከ ኖህ ይላል። ስለዚህ ከዘፍጥረት 4 እስከ ዘፍጥረት 5 ማለት ነው ያለውን በሙሉ ሰብሰብ አድርጎ እየነገረን ያለው ነው። ኦኬ አሁን ተመልከት። ቅድም ምንድን ነው ያልኩት? የዘፍጥረት 1 ማብራሪያ ዘፍጥረት ስንት ነው? 2 ነው። የዘፍጥረት 4 ማብራሪያ እንትና ሄደ ቃየል አቤልን ገደለው። ከዛ ወደ ምስራቅ ወደ ሆነ ቦታ ሄደ። እዛም አገባ፣ እንደዚህ ወለደ ምናምን። ከዛ እንዴ አገባ ወለደ ይላል። ሚስቱ ከየት መጣች ምናምን የሚለውን የሚነግረን ይሄ ነው ማለት ነው። 5 ነው የሚያብራራው 4ን እንዴት እንዳብራራ ይኸው። እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው፣ ወንድና ሴት አድርጎ ፈጠራቸው። ይሄ ዘፍጥረት ስንት ላይ ነው ያለው? ያው ዘፍጥረት ምዕራፍ 1 ላይ አይደል ያለው? ይሄ ታሪክ አንድ አይሰጥ መግቢያ ላይ ነው ያለው። መግቢያ ላይ ያለው አያ እንትን ነው ሰመሪ እየሰራ ነው ማለት ነው። ሰመሪ እየሰራ ነው። ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። በተፈጠሩም ቀን ሰው ብሎ ጠራ፣ ወይም አዳም ብሎ ጠራቸው። እሺ አዳም እድሜው 130 ዓመት በሆነ ጊዜ እርሱ ራሱን የሚመስል ወንድ ልጅ ወለደ። ስሙንም ሴት ብሎ ጠራው። ሴት ማለት አቤል በተገደለበት ቦታ የመጣው ማለት ነው። ስለዚህ ዘፍጥረት 4ን እያወራ ነው ማለት ነው። ሴት ሄኖስን ከወለደ በኋላ 800 ዓመት ኖረ። አዳም 800 ዓመት ኖረ። ሌሎች ወንዶችና ሴቶች ልጆችን ወለደ። አዳም በአጠቃላይ 930 ዓመት ከኖረ በኋላ ሞተ። አሁን እዚህ ጋር ነው ቁም ነገሩ ያለችው። ተመልከት እዚህ ጋር ሴት ሄኖስን ከወለደ በኋላ አዳም 800 ዓመት ኖረ። ምንና ምን ወለደ? ወንድና ሴት ብዙ ልጆችን ወልዷል ማለት ነው አይደል? ብዙ ልጆችን ወልዷል። ስለዚህ ብዙ ልጆችን ወልዶ ሆነ እንግዲህ የዘመድ ጋብቻ የቤተሰብ ጋብቻ ምናምን መጥቶ የተከለከለው በጣም ከብዙ ሺህ ዓመት በኋላ ሙሴ ከመጣ በኋላ ነው ባይዘ የተከለከለው። ልክ ነው። ስለዚህ ዘፍጥረት 4 ላይ ተንጠለጠለ ስቶሪ አለ። ዘፍጥረት 4 ያልነገረንን ዘፍጥረት 5 ደግሞ እዚህ ጋር ይነግረናል ማለት ነው። ይነግረናል አዳም በጣም 800 ዓመት ውስጥ በጣም ብዙ ሴቶችና ወንዶች ልጆችን ወልዷል። ስለዚህ እዛ ከተማ ላይ ሄዶ አገባ የተባለው እዚህ ጋር ከተባዙት ውስጥ የሆነ አጋጣሚ ላይ ሄዶ ተገናኝቶ የተዋለዱትን አገቡ ብሎ ስቶሪውን አሳጥሮ እየተናገረ ያለው እንጂ ሌላ አዲስ ፍጥረት የፈጠረው ነገር የለም። ስለዚህ ምዕራፍ 5 ያብራራዋል። ኦኬ እሺ ታንክ ዩ። የነን ክፍል አንተም እንዳብራራልኝ ልክ ነው። አሁን 4ን ክፍል ያብራራ የሆነችኛው ቦታ ላይ አሁን ቃየል ከኢቶ ጋር የተጋባበትን ፓርት ስቶሪ ልክ ነው። መጽሐፉ እዚህ ጋር አሳጥሯል። ያሳጥራል። አንዳንድ ያጠሩ ስቶሪዎች አሉ አሁን ባይብል እንደዚህ አይነት ተመሳሳይ
ያጠሩ ወንጌላቶስ ይታያሉ እንደዚህ አይነት እንትኖች ለምሳሌ ወደ ቤተ መቅደሱ ሲሄድ ለምሳሌ ፊክትሪ ምንድነው ይሄ የበለዝ ፍሬ የበለዝ ዛፋየ ምናምን የሚላል አይደል ፍሬ የሌለባት ምናምን ረገማት ምናምን ልክ ነው አንዱ ወንጌል ታሪክ በጣም ባጠረ መልኩ ነው እሷን ተናግሮ በቃ ሄደ ወደ ቤተ መቅደሱ ሊያጠራ ሄደ እነዚህ ነጋዴዎች ምናምን ሊያባራቸው ሄደ ምናምን ይናገራል ሌሎች ወንጌላትን ካየ ከዛ በኋላ ሌሎች ያረጋቸው ነገሮች ተናግሮ ነው ወደ ቤተ መቅደሱ ሄደ ብሎ የሚናገሩት ዝርዝር ያስቀምጣል ከዛ ዝርዝር ያስቀምጡና ነው የሚሄዱት ልክ እንደዛ አለ ባይብል ላይ ለዛ ነው አንድ ቦታ ላይ አጥሮ የተቀመጠ ነገር ካለ ሌላ ቦታ ላይ ፈልገህ ታገኘዋለህ ጭራሹን ካልተጻፈ ምን አታገለ በቃ አለቀ የለም ትተዋለህ ያስፈልገ ይነግረን ነበረ ነው እሺ እኔ የምልህ አሪፍ መረዳት ነው ባይዘው እኔ በኔጌቲቭ አሁን እንዳታስብ በጣም ደስ ስለሚለኝ መረዳትን ስለሚፈልግ ነው እንትን አሁን በዚሁ ልክ አሁን በአዲስ ኪዳን ለምሳሌ አሁን ነብዩ ሄኖክን ትቀበላለህ ሄኖክ ነብይ ተብሎ መጽሐፍ ቅዱስ ላይ አልተነገረም የለም ትንቢት እንደነገረ በነብዩን ማለት ሄኖክን ትንቢት ተናግሯል ይላል እንጂ ነብይ ነው አይደለም ምክንያቱም ምን ትንቢትን የተናገረው ነው ነብይ አይደለም ሳውልም ተናግሯል አየሽ ቆይ አሁን ትንቢት ተናግሯል እሱ ያሳስበን ሄኖክ አለ በሚለው እንሂድ እሺ ሄኖክ ተናግሯል የተናገረው አለ በሚለው እንሂድ እሺ ስለ ሄኖክ መጽሐፍቶች ነበሩ ብለን እንቀበላለን ያው ሳይሆን ሄኖክ መጽሐፎች አሉ ግን አሁን በአዲስ ኪዳን ደግሞ ሲታይ ይሁዳ በመልእክቱ የሄኖክን ትንቢት ማፈጸሙን ምክንያቱም ምድራዊ ትንቢት ቢሆን ስጋዊ ቢሆን በዚህ ሐዋርያ በዚህ ልክ ሊፈጸም ሊነገር ስለማይችልና ይሄ እንዲህ የተናገረው በፈሪሳውያን በሚያሳዩትና ባደረጉት በእነሱ ባህሪ እንደመፈጸሙን ተፈጸመ ብሎ ይሁዳ በአንዱ ምልክት መስክሯልና ትንቢት ሄኖክ ብዙ ምልክቶች አሉ ከዛ ውስጥ አንዱን ብቻ ነው ሐዋርያ የጠቀሰው በኦርቶዶክስ ቤት ዛሬ በሰፊው በብዙ መንገድ ያብራራል ኢቭን በኖህ ዘመን የሰው ልጅ ሆርሞን መዛባት ኢቭን ከሰው ልጅ እነዚህ 3000 ሰዎች የተወለዱበትን ፖይንት በጣም በሰፊው ያብራራል መጽሐፍ ሄኖክ ላይ ግን ይሄንን አንተ እንደታዋለህ ነው አንተ ምልክት እንደጠይቅ ነው ወደ ተቋም አልገባ እሺ ችግር የለውም አሁን ዝም ብለህ መጨረሻ ላይ ከተናገርካት ልጀምርና ልመለስ 3000 ክንድ የሚሆኑ ሰዎች እንደነበሩ ይናገራል አርኪኦሎጂ አሁን እስካሁን አግኝቶ ያውቃል 3000 ክንድ የሞላቸውን ሰዎች አጽም አንድ ተገኘ ሲባል እኔ እንደሰማ 3000 ክንድ አልሰማሁም እኔ የለም እንግዲህ በጣም አሁን የኒፍሊምስ የሚባለው አለ ለምሳሌ ኒፍሊምስ የሚባለው ረጃጅሞች ነበሩ ድቅል ናቸው የመላእክትና የሰው ምናምን ድቅል ናቸው እና ተብሎ ዘፍጥረት 6 ላይ ያለው ማለት ነው በጣም ተገኝቷል ስካሎች ምናምን ትልቅ እኔ ቁመቱ እኔ አሁን ሜትር ከ86 ነኝ እና ሜትር ከ86 እጃቸው ብቻ አንድ እጃቸው ይሄኛው እጃቸው የተገኘው እጃቸው ብቻ ሙሉ ከኔ ቁመት ይበልጣል እና በጣም ረጃጅም ናቸው ጭንቅላታቸው የሆነ አንድ የመኪና ጋቢና የሚያክል ማለት ነው ትልቅ መኪና ጋቢና የሚያክል ብራው አሁን ይሄ ኦፊሻሊ የተገኘ ማለት ነው ተገኝቷል እንደዚህ አይነት እንትኖች ስለዚህ ኔፍሊምስ የሚባሉት ነበሩ ለማለት የሚያስገኝ ነገር አለ 3000 ክንድ አሁን ተገኝቷል አቃል የለም ዘፍጥረት 6 ላይ ኢንስፓየርድ የሆኑ ሆሊ ስክሪፕት ኢንስፓየርድ የሆኑ ትክክለኛ መጽሐፍ ቅዱስ ክፍሎች ናቸው ብለን በመናምናቸው ውስጥ የተቀመጡትን የነሱን አርኪኦሎጂ አግኝተናል ሄኖክ ውስጥ ያለው ለምንድነው ማናገኘው ነው ጥያቄው ሄኖክን እንደ መጽሐፍ አንቀበልም ኢቫንጀሊካልስ አንቀበልም ወንጌላውያን አንቀበልም ሄኖክን የማንቀበልበት ምክንያት ምንድነው የማንቀበልበት ምክንያት ኤርሚ ራሱ ነው እንደ ኤርሚ ኦኬ ኤርሚሻ እንዴት ነው የማንቀበልበት ምክንያት ለምሳሌ ሐዋርያዊ እንትን የለውም ምንጭ የለውም ተደራሲዎቹ አይታወቁም በዝምታው ዘመን ነው የተጻፈው ሄኖክ ራሱ ያንን መጽሐፍ አያውቀውም ምናምን ብለን የምናመጣቸው ነገሮች አሉ ከዛ በኋላ ነው አሁን የመጨረሻ ላይ ነው የሚመጣው እንዴ ይሁዳ ላይ ተጠቅሶ የለ እንዴ የሚለው መጨረሻ ላይ ነው የሚመጣው እና እዛ ክፍል ላይ ያለውን ታዲያ እንዴት ነው የምንረዳው ነው ጥያቄው አንደኛ እዛው አሁን ኦኬ ቆይ አንድ መጨረሻ ላይ የምነግርህ ምናልባት የአንድ ስቴፕ ከፍ ይልብሃል ግን ጎበዝ የሆኑ ነገር መለኮት ምናምን ያጠኑ መምህራኖች የምታውቃቸው ካለ እነሱን ጠይቃቸው አሁን ቀጥሎ የምነግርህ
የትኛው ሄኖክ ነው ትክክለኛው ኢትዮጵያ ውስጥ ያለው ነው ወይስ ውጭ ያለው ብለህ ጠይቃቸው። ኦኬ አሁን ለምሳሌ 66ቱ ከጫፍ እስከ ጫፍ ወርድ ባይ ወርድ አማርኛ ላይ ያለው እንግሊዘኛው ላይ ያለ የኛ ማለት ነው። 66ቱ ወርድ ባይ ወርድ መጽሐፍ ይሄ ነው። ለምን ውጭ ትሄዳለህ? እዚህ ጎረቤት ሀገር ኤርትራ አለች አይደል? ኤርትራ ካለችው ጋር ይመሳሰላል ወይ ብለህ ጠይቅ። አሁን ችግሩ እሱ ነው። የቱ ነው አውተንቲክ የሆነው? አሁን ትልቁ ነው የሚባለው በጣም ፉል እንትኑ ነው። ኢትዮጵያ ያለው በጣም ረጅሙ ቻፕተር ነው። በረጅም ቻፕተር ያለው ተብሎ ነው የሚታሰበው። አንድ ቻፕተር ረዘመ ማለት የእውነተኛነት ማረጋገጫ ነው ወይ? አይደለም። ዓለሙንም ብታውቁት በተለይ ከአንድ ቤት ላይ የሚነሳ ነው። ምንድነው ዳንኤል ላይ ቻፕተር ጨምራለች። ሄዳችሁ ማየት ትችላላችሁ። የ2000 ትርጉም ላይ ማለት ነው የተጨመረ ምዕራፍ አለ መጽሐፈ ዳንኤል ላይ። ማዞሬቲክ ቴክስት ማያውቀው ሰብስቲዩጀንት ማያውቀው የት እንደጨመሩት የማይታወቅ ማለት ነው የተጨመረ አለ። የተቀነሰም ማለት ቻፕተሮች የበዙ ይቀነሳሉ። ለምሳሌ እዚህ ጋር እርግጠኛ ላልሆን እችላለሁ። ከአንዱ መጽሐፍ ወደ አንዱ መጽሐፍ ያቀናነሱት አለ። ከባሮክ ወደ ተረፈ ኤርሚያስ ኦር ከተረፈ ኤርሚያስ ወደ ባሮክ ሳምቲንግ እንደዛ አይነት ነገር እርግጠኛ ላልሆን እችላለሁ ብያቸዋለሁ። የተቀናነሰ ቻፕተር ረጅም ቻፕተር ይቀናነሳል፣ ይጎመዳል። ያንኑ ራሱን ወደ ኋላ ሄዳችሁ 80ዎቹ ቤት ላይ ሄዳችሁ ስታዩ የለም አሁን እንደተቀመጠው የተቀመጠ ነገር የለም። ስለዚህ እሱን ተውና እስካሁን የነገርኩን ተውና ኢትዮጵያ ያለው መጽሐፈ ሄኖክና ኤርትራ ያለው ለምን ተለያየ ብለህ ጠይቅ። ደን ትክክለኛው የትኛው ነው? ገብቶሃል ጥያቄ? ተረድቻለሁ። የቤት ስራ የሰጠኝ ነው ገብቶኛል። ጥያቄው በቃ ሩቅ አትሄድ። እዛ ውጮቹም ጋር እኮ አለ። ለምሳሌ ፈርስት ሄኖክ የሚባል አለ። ሁለት ሄኖኮች ናቸው ያሉት፣ ፈርስት እና ሰከንድ ሄኖክ ማለት ሁለት አለ። ኢትዮጵያ ጋር ያለው ፉለስቱ ነው። በቃ ሁሉን አጠቃላይ ያዘው። በጣም ሎንገስት የሚባለው ነው ያለው። ኦኬ መርዘምና ማጠር የትክክለኝነት ማሳያ አይደለም የሚለውን አውርተናል። ግን ጥያቄው የቱ ነው ኢንስፓየርድ የሆነው እግዚአብሔር በመንፈሱ በኩል ለሰዎች እንዲደርስ ያደረገው ኤርትራ ያለው ነው ወይስ ኢትዮጵያ ያለው ነው ለጠይቃቸው። ያው እግዚአብሔርን ኢትዮጵያዊ ማድረግ አባዜ ስላለ የኛ ነው ብሎ ነው የሚመልሱልህ በእርግጠኝነት። ታዲያ አፖስቶሊክ የሆነችው ወይም ኦሪየንታል የሆነችው የኤርትራ ኦርቶዶክስ ተሳስታለች አልተሳሳተችም ብለህ ትጠይቃለህ ማለት ነው ያንን በመያዘው። እሺ ይሄ ሁሉ አሁን ያንተን ጥያቄ አይመልሰውም። ወደ አንተው ስመለስ ኢቫንጀሊካልስ ምን ብለው ይላሉ የሚለውን ድንገር ኢቫንጀሊካልስ የሚመልሱልህ አንድ የመጽሐፍ ቅዱስ ክፍል ኦር አንድ ስክሪፕቸር ተብሎ የሚታሰብ እንግዲህ በዝምታው ዘመን የተጻፉ ናቸው ብለን ነው የምናምናቸው። እነዛ መሐላ አፖክሪፋ መጽሐፍት ኦር ዲትሮ ካኖኒካል ድጋሚ የተቀነኑ ኦር ሰከንድ ከነን ተብሎ ዲትሮ ማለት ድጋሚ እንደማለት ነው እና ድጋሚ የተቀነኑ ተብሎ የሚታሰቡ መጽሐፍት በዝምታው ዘመን የተጻፉ ብለን ነው የምናምነው። አፖስቶሊክ አውቶሪቲ የላቸውም፣ ፕሮፌቲክ አውቶሪቲ የላቸውም፣ ሐዋርያዊና ነብያዊ ስልጣን የላቸውም እነዛ መጽሐፍት ብለን ነው የምናምነው መሀል ያሉትን ማለት ነው ከ66 ውጭ ያሉትን። ግን እነዛ መጽሐፍት ውስጥ የተጠቀሱ ነገሮችን ቶታሊ ሪጀክት እናደርጋለን ወይ እንደ ኢቫንጀሊካል ሲባል አናደርግም። ምንለው ምንድነው ሲባል እዛ ውስጥ የተቀመጠው ነገር ምን አይለንም ነው እያልን ያለ ነው። ለህይወት እግዚአብሔርን ለማወቅ ለመዳን በሚሆነው ነገር ላይ አያዙንም አይገዙንም ነው የምንለው። ገብቷል? ያን መጽሐፍ አንብቤ ያው ለምሳሌ እዛ መጽሐፍ ውስጥ ያለ ነገር አይቼ ይሄን ነገር ካልተቀበልኩ እግዚአብሔር እንደ ኃጢአተኛ ይዘኛል፣ ይሄንን መጽሐፍ አለመቀበል እኔ ጋር አይደለም እንደ የተናገርኩበት ብሎ እግዚአብሔር ይዘኛል ብለን አናምንም። ኩፋሌ ውስጥ የተጠቀሰ፣ ጦቢት ውስጥ የተጠቀሰ፣ ሄኖክ ውስጥ የተጠቀሰ፣ ተረፈ ኤርሚያስ ውስጥ፣ ባሮክ ውስጥ የተጠቀሰ፣ ሁሉም ውስጥ ኦኬ እነዛ ውስጥ የተጠቀሱትን ለምን አላመንክም ብሎ እግዚአብሔር ይይዘናል ብለን አናምንም። ኢቫንጀሊካልስ ለምን ሲባል ኢንስፓየርድ ናቸው። ለምሳሌ ቲቶ ላይ የተጠቀሰ ለምን አላመንክም ብሎ ይይዘኛል። ገብቶሃል? ይዘኛል። ማቴዎስ ላይ የተጻፈ ለምን አላመንክም ብሎ ይዘኛል። ተረፈ ባሮክ ላይ የተጻፈ ግን ለምን አላመንክም ብሎ አይዘኝም ብዬ ነው ማምነው። ነገር ግን እነዛ በጨለማው ዘመን የተጻፉ ወይም እግዚአብሔር ወደ እስራኤል ነቢያትን በማይልክበት ጊዜ የተጻፉ መጽሐፍት ውስጥ ያሉ እውነቶች አሉ ወይ? አዎ አሉ። ኦኬ አዎ አሉ። እናምናለን።
ሁሉም እውነት እግዚአብሔር እውነት ስለሆነ ማለት ነው። ምክንያቱም መጽሐፍ ቅዱስ ውስጥ አንድ ነገር ካጻፈ እውነት አይደለም ማለት ነው። አይደለም እንዴ? ባዮሎጂ መጽሐፍ ውስጥ እኮ እውነት አለ። ባይብል ከመጻፉ በፊት የተጻፉ ሌሎችም አሉ። አብዮቱና ትዝታዎቼ ብሎ ኃይለ ማን ነው የኢትዮጵያ ጠቅላይ ሚኒስትር የነበረው መንጌ የጻፈው ውስጥ እኮ እውነት አለ አይደለ? ሁሉም እውነት የእግዚአብሔር እውነት ነው፣ ውሸት ከሰይጣን ነው። ሁሉም እውነት የእግዚአብሔር እውነት ነው ብለን እናምናለን። አንድ ነገር እውነት ለመሆን ግዴታ መጽሐፍ ቅዱስ ውስጥ መግባት የለበትም። ምንም የሚያሳስብ ነገር የለም እሱ። ስለዚህ እነዚህ እንትኖች ውስጥ እነዚህ መጽሐፍት ውስጥ እውነት ገብቷል ወይ ብለን የምናስብ እውነት አለ ወይ ብለን አዎ አለ። እውነት አለ ማለት ግን ኢንስፓየርድ ናቸው በእግዚአብሔር መንፈስ ምሪት ተጽፏል ብለን ግን አናምንም። ደን አሁን ስኮላር የሆነ ነገር ወይ አሁንም ሄደ መምህራኖችን የምጠይቃችሁ አንደኛ ዘዳግም 34 ኦኬ፣ ለዚህ ነው እርግጠኛ ስላልሆንኩ ነው። ወይ 32 ቻፕተሮቹ ጅማሬ ላይ ነው ያለው እስከ ቁጥር 5 ባለው ማለት ነው። እንደዚህ የሚለው ቃል አሁን እዚህ ይሁዳ ላይ ያለው እግዚአብሔር ከመላእክቱ ጋር ከብዙ አላፍት መላእክት ጋር ይመጣል ምናምን ነው አይደል የሚለው ከላይ ያን ነገር ሄኖክ ተናገረ እሷን ነገር ለምን እዚህ ያለ አይደል እንዴ? ለምን አላገኝልህም? ዘዳግም ላይ ነው ያለው ወይ ምዕራፍ 32 ላይ ነው ወይ ምዕራፍ 33 ላይ ነው። እንደዛ የዛ ሰመሪ ነው ሲጀመር አዲስ መገለጥ አይደለም ብለው አርጊው ያደርጋሉ ስኮላሮች ማለት ነው። ሲጀመር አዲስ መገለጥ አይደለም። ኦኬ ከ31 ልጀምርና አንዳንድ ቁጥሮችን እንይ። እሺ አሮ ነው ፈልጎ ይሄን ሁሉ ማግኘቱ አሁን ከባድ ነው ቢሆን ዘዳግም 32 1 መግቢያ ላይ ነው ያለው። ከእልፍ አላፋት መላእክቱ ጋር ይመጣልና የሚለውን ያን ነው ፓራፍሬዝ ያደረገው። ኦኬ ፓራፍሬዝ ማለት እንጂ ከዛ ላይ ተገልብጦ ነው። አይ ይገባኛል። ከዛ ላይ ሐሳቡ እዛ ላይ አለ ኦሬዲ ዘዳግም ላይ አለ። አዲስ ነገር አይደለም ነው። ፓራፍሬዝ ነው ያደረገው እንደማለት ነው። ቆይ ይኸው አገኘሁት። ዘዳግም 33 ቁጥር 2 ላይ ነው ያለው። ግን አንድ ጋር አያይዤ ለአንብብልህ። እንደዚህ ይላል እግዚአብሔር ያህዌ ሰው ሙሴ ከመሞቱ በፊት የእግዚአብሔር ሰው ያህዌ ሙሴ ከመሞቱ በፊት ለእስራኤላውያን የሰጠው ቃል ቡራኬ ይሄ ነው። ኢቭን የሙሴ ቡራኬ ነው ይሄ ነው ይልና እንዲህም አለ እግዚአብሔር ከሲና መጣ በእነርሱም ላይ ከሰይር እንደ ማለዳ ፀሐይ ወጣ ከፋራን ተራራ አበራላቸው ከአላፋት ቅዱሳኑ ጋር መጣ። ማን? እግዚአብሔር መጣ። በስተቀኙም የሚነድ እሳት ነበር። በእርግጥ ህዝቡን የምትወድ አንተ ነህ፣ ቅዱሳን ሁሉ በእጅ ውስጥ ናቸው። ኤግዛክትሊ ያኛው የሚናገረው እግዚአብሔር ሲመጣ ይሄ ህጉ በተሰጠበት ጊዜ ሲሆን የነበረውን ነገር ያን ነው ፓራፍሬዝ እያደረገ የነበረው። ደን እግዚአብሔር መጣ ከማን ጋር? ከእልፍ ቅዱሳኑ ጋር የሚለውን ራሱን ታገኛለህ። አሁን ሄኖክ 1:9 ላይ ነው ያለው አይደል? ምዕራፍ 1 ቁጥር 9 ላይ ነው ያለው። ፈርስት ሄኖክ የሚባለው ላይ ነው ይሄኛው። ስለዚህ መጽሐፈ ሄኖክ ምዕራፍ 1 ቁጥር 9 ላይ ነው ያለው ሐሳብ። ግን ፓራፍሬዝ ተደርጓል። ስለዚህ አንደኛው አርጊውመንት አዲስ ነገር አላመጣም ነው። ሁለተኛው አዲስ ነገር አውርቶ ቢሆን እንኳን ሁሉም እውነቶች የማን እውነቶች ናቸው ብያለሁ ቅድም? የእግዚአብሔር እውነት ነው። ስለዚህ እግዚአብሔር እውነት ከሆነ ሰይጣንም ቢናገረው እውነት ነው። አንድ እውነት ሰይጣን ስለተናገረው ውሸት ነው። ለምሳሌ ትላንትና መሬት መንቀጥቀጥ ነበር አለው አዲስ አበባ። አልሰማውም። እኔም ተኝቼ ነበር አልሰማውም። እና ትላንት መሬት መንቀጥቀጥ ነበር። ከዛ ሰይጣን ሬዲዮ ላይ ቀርቦ ምን አለ? ትላንት መሬት መንቀጥቀጥ ነበር አለ። ውሸት ይሆናል ሰይጣን ስላወራ? አሁንም ከነበር ሰይጣን በቃ እውነት ነው። ሰይጣን የውሸት አባት ነው፣ እውነት ነው። እዛች ላይ ግን ማብራሪያ ሲሰጥ ውሸት ሊገኝ ይችላል። ገብቷል? ማብራሪያ ሊስጥ ካለ ውሸት ሊገኝ ይችላል። ግን መሬት መንቀጥቀጥ ነበር ብሎ ካወራ እውነት ነው። ምንም ለክርክር የሚቀርብ ነገር አለ። ሁሉም እውነት የእግዚአብሔር እውነት ነው። ስለዚህ እሺ ብዥታን እስቲያጥራ በዛው እሺ ምንድነው ብዥታ? አሁን ለምሳሌ አሁን እግዚአብሔር እኔ ቀናተኛ አምላክ ነኝ ስል በመልካም አባትና እናት ባደረጉት በመልካም ቀና ስራ ምን ብሏል?
1000 ትውልድ ወደፊት የሚባርክ በሰሩት ክፉ ስራ 3 እና 4 ትውልድ ወደፊት ኃጢአት የማመጣ አምላክ እግዚአብሔር እኔ ነኝ ይላልና ከዛ በአንዱ በአባትና እናት በሰሩ በጽድቅ ስራ ትውልድ እንደሚባረክ በብሉይ ኪዳን ይናገራል። ከዛ አሁን እንትና መቱሳላን ስናይ በእድሜ ባለጸጋነት ብቻ ነው የተቀመጠው። ምንም ሌላ የመቱሳላን መልካም ስራ የምናገር ክፍል የለም። እንዴት የእድሜ ጸጋ ሆነ? የሰው ልጅ የመጀመሪያ የሆነውን አዳምን 30 ዓመት ሙሉ ታላቅ በእግዚአብሔር ፊት አንድ ቀን ለመሙላት 40 ቀን ሲቀረው እንዴት ተመለሰ? ከዛ ደግሞ ይሄ ኖህ የተባለው ከቁጣው የተረፈው አባት ጻድቅ የሆነው የአባቱ መልካም ጽድቅ ስራ ነበረ ወይ ብለህ ስጠይቅ እዛ ጋር እስቲ የእነዚህን ሰዎች ማዋረስን ወይም የእነዚህን ቅዱስ ሰዎች አባቶች ማምጫ መንገድን እንደ ዘረግንድ አይቆጥርም። ምክንያቱም ኢየሱስ ክርስቶስን በአዲስ ኪዳን ካየክ ይቆጥራል እስከ 12 ድረስ ኢየሱስ ክርስቶስ እስከ መገኘት ድረስ ዘረግንዱን ይቆጥራል ባይብል እና ብሉ ላይ ያንን ክፍል አይቆጥርም። ቅድም እንዳለ ነው ማደር ነገር ያለ ይመስልና ከዛ ደግሞ አብርሃም አባታችን የጸደቀበትን ወይም እግዚአብሔርን ያገኘበት መንገድ ሲናገር የአብርሃም ወላጆች ጻድቃን ነበሩ፣ በእግዚአብሔር ያመፁ ጣዖት ያመለኩ ክፉን ያደረጉ ነበሩና ራሱ አንዳንድ ጊዜ በብሉይ ኪዳን ላይ እግዚአብሔርን ማግኘት ወይም የወላጆችን ጽድቀትን ወይም ርኩሰትን በራሴ የሚሰበር ይመስለኛል እና ያ ክፍል ግልጥ አልሆንልኛል። ያን ክፍል ማለት ብጅታ አለ። ያ እኔ ራሷን ጥያቄውን ስጠይቅ ብጅታ ተፈጠረብኝ። ኤግዛክትሊ ምን እያልክ እንዳለ አልያዝኩም። ጥያቄውን ስጠይቅ ብጅታ ተፈጠረብኝ። መነጽሬን አውልቄ ልስማ መሰለኝ እና ዩዥዋሊ ፖይንቱን እኮ የሆነ ቦታ ላይ ያዝኩና ጠፋብኝ ገመዱ። ከዛ እያብራራው ሲመጣ ይገባኛል ብዬ ስጠብቅ አልመጣልህ አለኝ እና ኤኒዌይስ በቃ እንያዘው። ሌሎች ሰዎች ስላሉ የሆነ ቀን ላይ እንደግመዋለን። ብቻ አብረን እናጠራዋለን። እሺ አባቴ በጣም ነው የማመሰግነው። ላይቭ ላይ በመጣ ተቀበለኝ። እኔም የተዘጋጀው እመጣለሁ። እቀበላለሁ ወንድም ማለት እሺ። አቢ እኔ ዕብራይስጥ ጠፍቶብኛል። ምን እንደማደርግ አላውቅም። አንዱ አቢ ነው የሚለው የኛው እና ከዛ አሌህ ነው አቢ ነው ባለፈው ከአቢ ቀጥሎ ጸጋዬ። እሺ እንቀጥል። እንግዲህ እንኳን ጥያቄ ትንሽ ለየት ያለ ነው ጥያቄ እና አንድ አመት ሆኖኛል አንተ መጠይቃለህ የታስቀመጠው ጥያቄ ጥያቄ ጭራሽ አንድ አመት አንድ አመት ቀጥል። ምንድን ነው እንደውም በአካል ነበር ጠይቄ የነበረው መጥቼ ማለት ነው። እዛ ሳር ቤት መጥቼ ነበር ትምህርት ቤት ኢትዮጵያ መጥቼ ምንድነው የቃይል ዘር እና አለም የቃይል ዘር ሲል ሰይጣን ከሔዋን ጋር ከኮንቨርሴሽን ውጪ ያደረገው ነገር አለ። የቃይል ዘር ሲል ምን ለማለት ፈልጎ ነው? በአዲስ ኪዳንም ጌታ ኢየሱስም ተናግሯል። የቃይል ዘር እናንተ በቃይል መንገድ አትሂዱ የሚለው እና ዘር ማለት ሲድ አይደለም እና የቃይል ዘር የሚለው አይደል? አለ ቃይል ዘር የሚል ወይኔ ሐሳብን በትክክል አልገለጽኩም ነው። የቃይል መንገድ የሚል አለ። አዎ በቃይል መንገድ እንጂ ዘር የሚል የለም። ልክ ነው። ዘር የሚል የለም። በቃይል መንገድ ሲል ምንድን ነው ማለት? እኔ ከኮንቨርሴሽን ውጪ የሆነ ምክክር አለ ወይ? ሰይጣን የዛኔ ከሔዋን ጋራ እንትን አንዳንድ ትምህርቶች አሉ እዚህ ምድር ላይ ማለት ነው። እና ያንን ለማጥራት ፈልጌ ነው። ምናልባት በአዲስ ኪዳንም ስለተደገመ በቃይል መንገድ አትሂዱ እናንተ በቃይል መንገድ አትሂዱ ምናምን ብሎ ሲናገር ኢየሱስ ምንድነው ለየት ያለ እሱ ነገር ነው? ያ ቃየን መንገድ አይ ቲንክ ሁለት አይነት ኢንተርፕሪቴሽን አለው። አንደኛ ቃየን ገዳይ ነው እና ኃጢአት አድራጊ ነው። የመጀመሪያውን ኃጢአት አድርጓል ነው አይደል? በሰው ዘር ውስጥ እና ያም ኃጢአት
ነፍስን ማጥፋት ሆኖ የመጣ ኃጢአት ነውና ያ ከቅናት የመጣ ነው። ደን ቅናትን በራሱ ኃጢአት ነው። ኖርማል ያልሆነ ቅናት ምንድነው? ለእግዚአብሔር ያልሆነ ቅናት፣ ከእግዚአብሔር ያልሆነ ቅናት በራሱ ኃጢአት ነው። ስለዚህ ራሱን በተመለከተ መጀመሪያውም በሰው ዘንድ ተደርጎ ሊጠራ የሚችልን ኃጢአት አደረገ። ስለዚህ ይሄ በጣም ይሄ ምንድነው የሚባለው ስም አለው ሂኒየስ የሆነ አደገኛ የሆነ ቅናት አለ። በቃ ኃጢአት ተደርጎ የሚቆጠር ቅናት አለ። እሱም ኃጢአት ምንድነው? አክቹዋሊ ወደሆነ ሲን የተቀየረ ቅናት ውስጥ ነው ያለው፣ ሰውነታችን ውስጥ ነው ያለው። ፊታችን ላይ ይታያል፣ መልካችን ላይ ይታያል። ነገር ግን አካል ይለብሳል። ደግሞ ይመስላል ቀና ሄዶ ገደለ ምናምን ያለ ይላል። እሺ ሚውት አድርግ፣ ድምጽ አለ እና አንዱ እሱ ነው። ስለዚህ የቃየን መንገድ ከተባለ ቅናት፣ ክፉ ቅናትና መግደል እና ጥላቻ፣ በተለይ መግደልን የሚያመጣው ጥላቻ ስለሆነ ማለት ነው። ኢየሱስ ክርስቶስም ግድያን ከጥላቻ ጋር ነው ያያያዘው አይደል? የሚጠላ ነፍሰ ገዳይ ነው፣ ወንድሙን የሚጠላ ነፍሰ ገዳይ ነው። ስለዚህ ጥላቻ ነው አድርጎ ሄዶ ገዳይ የሚያደርገው። ስለዚህ ጥላቻን፣ ቅንዓትንና ግድያን አንድ ላይ የቃየን መንገድ ብሎት ይጠራዋል። ሁለተኛው ቃየንና አቤል ያቀረቡትን መስዋዕት ከእምነት የሆነና ከእምነት ያልሆነ በሚል መልክ ነው የተቀመጠው። አንዴ ይቅርታ ስልክ ላንሳ። ዋር ባክ ድምጽ ይሰማል? ለነገሩ አዎ በጣም ይሰማል። ፖዝ ያደርጋል። በአንድ ወቅት ስፖርት ስለሆነ ያገናኘሁት ብዙ አልቆይም። እንግዲህ ቤት ተጠርቻለሁ፣ ሄዳለሁ ማለት ነው። ሁለተኛው በእምነት መስዋዕትን አቀረበ ነው አይደል? ብርሃን መጽሐፍ የእምነት አባቶችን ሲጠቅስ አቤል ከቃየል የሚሻል መስዋዕትን በምን አቀረበ? በእምነት አቀረበ። ስለዚህ በቃየን መንገድ አትሂዱ ሲባል ባለማመን አትሂዱ። ምክንያቱም ባለማመናቸው ጠንቅ እየተባለ ስለ እስራኤላውያን የተነገረ ነገር ስላለ ከእግዚአብሔር እውነት ውጭ በሆነ መንገድ አትቁሙ የሚለው ማስረጃ ይዞ ይመጣል። አንዱ ተግባራዊ የሆነ ሲን ቅናት፣ ክፋት፣ ጥላቻ፣ ግድያ ያ ነው አክቹዋሊ የሆነ። ሁለተኛው ደግሞ ውስጥ የሆነ እዛው ያለ ማለት ነው አለማመን የሆነ በእምነት አቀረበ፣ የኛው በእምነት አላቀረበ። ስለዚህ በእምነት ያልሆነ ደግሞ እግዚአብሔርን ደስ ሊያሰኝ አይችልም፣ እግዚአብሔር ላይ አይችልም። ስለዚህ በእምነት መንገድ ሂዱ የሚለውን ነገር ይዞ ይመጣል። ስለዚህ አቤል ማነው? ቃየን የዛ ነገር ማሳያ ነው በተደጋጋሚ። ምክንያቱም በቃ ከኔቸር ነው ፊገር አድርጎ ያስቀመጣቸው እነዚህ ነገራት። ለምሳሌ ሴት በወንድ ላይ እንድትሰለጥን አልፈቅድም የሚለውን ነገር ካወራ በኋላ አንደኛ ጢሞቴዎስ ምዕራፍ 2 ላይ ከመጀመሪያው እንደዚህ አልነበረም ይላል አይደል? ማለት ምንድነው? ሔዋን ናት የሳተችው፣ አዳም አልሳተም። እሷ ናት የተላለፈችው፣ እሱም እንደዚህ አላለም ምናምን የሚለው ነገር አለ። ከኔቸር ነው የሚያመጣው እንትኑ ከመጀመሪያው ላይ ከነበረው ተፈጥሮ። ኢየሱስ ክርስቶስ ራሱ ከመጀመሪያው እንደዚህ አልነበረም ይላል አይደል? በማንኛውም ምክንያት ሚስቱን እንዲፈታ ተፈቅዷልን ብለው ሊጠይቁ ሲመጡ ከመጀመሪያው እንደዚህ አልነበረም። ስለዚህ ናቹራል ኦርደሩ እንደዚህ አልነበረም ነው። ቃየንም እዛ ጋር የነበረ ሰው እንደመሆኑ መጠን እዛ ጋር የነበረ ፋንዳሜንታል ነገር ማሳያ አድርጎ ነው የሚያመጡት። እዛ ጋር ለነበረ ነገር ፋንዳሜንታል ማሳያ
እዛ ጋር ለምሳሌ እምነት የሚባለው ነገር አለ። የዛ እምነትና አለማመን ማሳያ አቤልና ቃይል ነው መጥቷል። እዛ ቦታ ላይ ማመንና ምንድነው እዛ ቦታ ላይ ማመጽና መታዘዝ የሚባሉ ነገሮች አሉ። አዳምና ሔዋን ሆነው ይመጣሉ። እዛ ቦታ ላይ መተላለፍና ኃጢአት የሚባሉ ነገሮች አሉ። አሁንም አዳምና ሔዋን ሆነው ይመጣሉ። ስለዚህ they are እንትን ፋንዳሜንታል ማሳያዎች ናቸው። ሪፈረንስ ሆኖ ሊያገለግሉ የሚችሉ ናቸው። ለዛ ነው ተፈጥሮ ሳያስተምራችሁም ይላል። ለምሳሌ አንድ ቆሮንቶስ ላይ ጳውሎስ ስለ ጸጉር ምናምን ሲያወራ ተፈጥሮ ሳያስተምራችሁም የሚለው ነገር አለ። ስለዚህ he was appealing to nature አይደል? ተፈጥሮን ያሳይና እንደ ተፈጥሮ ላይም እኮ የሚያድጉ እንደዚህ አይነት ነገር እንደዚህ ሲታይ ከሴቷ በኩል ነው የሚታየው። እንደዚህ አይነት ነገር ሲታይ በወንዱ በኩል ነው የሚታየው። ከተፈጥሮ እንኳን እንዴት አትማሩም ይላል ማለት። ልክ እንደዛ ከአዳም እንዴት አትማሩም፣ ከሔዋን እንዴት አትማሩም፣ ከአቤል እንዴት አትማሩም፣ ከቃይል እንዴት አትማሩም የሚል አይነት ነገር አፒል ያደርጋሉ። ሶ አይ ቲንክ በሁለቱ መንገድ ባይብል እየጠራቸው ያለ ይመስለኛል። ከነሱ ውጭም ሌላ ነገር ያለ አይመስለኝም አሁን ላይ። አንደኛው ቅናት፣ ክፋት፣ ቂም፣ ከዛ መጨረሻ ላይ አካል ለብሶ ሲመጣ ግድያ። ስለዚህ ያ የቃይል መንገድ ይባላል። ሁለተኛው ከእምነት ያልሆነ ነገር ማቅረብ። ከዛ በኋላ ሲባል እግዚአብሔር ከእምነት ያልሆነውን ነገር አይቀበልም። ስለዚህ ከእግዚአብሔር ጋር ግንኙነት የላችሁም የሚለውን ነገር ማሳየት ፕሮቶታይፕ ሆኖ ነው የመጣው የሚል ነገር ነው ያለኝ። ሌላ የምታውቀው ካለ ጨምርልኝ። ቴንክ ዩ አማንሻ፣ አመሰግናለሁ። እሺ ብራዘር ኦስማን ሰላም ነው። ሰላም ሰላም፣ እንደምን አለ? አለ ጥያቄ ነበር ይቻላል። ጀነራል ጥያቄ መጀመሪያ ልጀምርና ማመን በአንተ እይታ ምን ማለት ነው? ምንን ማመን? እምነት የሚባል ነገር አለ አይደል? ሰዎች አመንን፣ በዚህ አመንን፣ በዛ አመንን ይላሉና ለምሳሌ እናቴ እንደሆነች አምናለሁ። ስለዚህ በቃ ማመን ነው። ምንም ፕሩፍ ዲኤንኤ ምናምን አያስፈልገኝም። እንደዛ አምናለሁ። ከዛ ውጪ የሆነም እምነት አለ። ስለዚህ አጥብቦ ኮንቴክስቱን ይሄንን ማመን ምን እንዴት አድርገህ ታየዋለህ? መንፈሳዊ ከፈጣሪ ጋር ያለንን አንድ ሰው በዚህ ፈጣሪ በዚህ ነው ዲፋይን ይደረግ የለ በየቤተ እምነቱ በዚህኛው ነው ያመንኩት ስትል ያ ፕሮሰስ ምን እንደሆነ አሁን አንተ ታምናለህ አይደል? አምናለሁ እኮ ይሄ አምናለሁ ስትል ምን ማለት ነው? አልገባኝም ግን እሺ፣ እስቲ ምናልባት የምትፈልገው ይሄንን ከሆነ እንደዚህ ልመልስልህ። አምናለሁ ስል ያ ማምነው አካል ላይ ባላየውም ባሳየኝ ነገሮች ላይ በገለጠልኝ ልክ እተማመንበታለሁ፣ በዛ መልክ እረዳዋለሁ፣ እሱ ባስቀመጠልኝ ርዕዮተ ዓለም ውስጥ ሄዳለሁ እንደማለት ነው። እሺ፣ ባንተና ባላመነ ሰው መካከል ያለው ልዩነት ምንድን ነው? ፕሊዝ ኦብጀክቲቭ የሆነ ዋና ፖይንት ካለ እሱ ላይ ሄድልኝ። አሁን እንደ የተሽከረከርክ ጊዜ እየወሰድብኝ ነው። በጣም የሆነ ልታመጣ የፈለግከው ዋና ፖይንት ካለ እሱ ላይ ሄድልኝ። ለምሳሌ እንደዚህ እያረክ ነው፣ እሱ ነገር ከአንተ እምነት ጋር አይጋጭም ብትለኝ አገኘዋለሁ። አሁን ምን እያልክ እንዳለ ወዲያውኑ አገኘው። ኦኬ ይሄን ሊፈልገው ነው እንደ ብዬ አሰፋልሃለሁ ነው ፖይንቱን። አሁን አንተ ወደምትፈልገው እንድመጣልህ ፈልገህ አገባቡን ራሱ አላወቅም፣ እየተሽከረከርክ ነው ያለው። ሂድ ፖይንቱ ላይ ሂድ፣ ከዛ ነው ያሰፋልሃለሁ። ችግር የለውም። እኔ እያልክ ያለሁት አንድ ያመነ ሰው አለ፣ በሆነ ነገር ያምናል እና ባላመነ ሰው መካከል የተለየ ነገር አለ ብዬ ስለማላስብ ነው የጠየቅኩህ። የኔን ከሆነ የጠየቀኝ ምንም ማሰፋው ነገር የለም። ግን ባላመነና ባመነ ሰው መካከል የተለየ ነገር የለም፣ በውስጡ የሚፈጠር የተለየ ነገር አለ ብዬ ስለማላስብ ነው። እንደኔ ሙስሊም ነህ አንተ? በአላህ ባለማመኔ በኢሳ በማመኔ መካከል የሚፈጠር ነገር የለም። እውነታው ላይ ይኖራል። የቱኛው ነው ልክ የሚለው ላይ በኋላ ላይ ይኖራል። በአንተ ስሜትና ዴፊኒሽን ሪግድ ነው ማለት ነው። አየህ ኦልሬዲ የተመታ ዴፊኒሽን ነው ይዘህ የመጣው። አስተካክሎሽ ዴፊኒሽን ነው። በአንተ አለማመንና በዛ አለማመን መካከል ልዩነት የለውም ብለን ነው የጀመርከው። እንትኑ ላይ ግን ይመጣል አልከውን አስተካከልከው። ስለዚህ ዴፊኒሽኑን አስተካክል፣ የሆነ ስታንዳርድ ዴፊኒሽን አስቀምጥ፣ ተግባብተን ለማውራት እንዲመች ማለት ነው። ምክንያቱም ልዩነት የለውም ማለት አለው። ለምሳሌ እኔ ኢሳ አልመሲ አምላክ ነው ብዬ አምናለሁ።
አንተ ኢሳ አልመሲ ነብይ ብቻ ነው ብለህ ታምናለህ። ይሄ እምነታችን ፈንዳሜንታሊ ልዩነት አለው። ስለዚህ አንተ እንደዛ ማመንና እኔ እንደዚህ ማመኔ ልዩነት የለውም ልትል አትችልም ነው። ምናምነው ነገር ነው ልዩነቱ። ስለዚህ አለው ምናምነው ነገር ልዩነት ልክ እኮ ነው። ነው። ምናምነው ነገር ልዩነት አለው። ልዩነት የለውም ብላለህ። ምናምነው ነገሩ እየሆነ እኔ እናንተ አይደለም። እንደዛ እናንተ ማመናችን ሰው የሚያመጣው አውትካም ልዩነታችን የለውም፣ ውጤት የለውም። አክሽኖቻችን ላይ ለውጥ አለው። አክሽኖቻችን ላይ ብቻ ሳይሆን ዴስቲኒዎቻችን ላይ፣ ፍጻሜያችን ላይ፣ መጨረሻ ላይ የምንደርስበት። እኔ ኢሳ አልመሲ አላህ ነው ብዬ በማመኔ ጋንደም ዘውታሪ ነኝ አይደለ? በእስልምና አረ በክርስትናው ደግሞ እንደዛ ብዬ በማመኔ ዘላለም ሕይወት አግኝቻለሁ፣ አገኛለሁ ወደፊት። ያው እሱ እውነታው ጋር ስትደርስ እንትን ይላል ነው አይደል? አሁን ያኛው ፖይንት ኦብጀክቲቭ ምንድን ነው? ነው፣ እዛ ጋር ነው ሰብጀክቲቭ ስለሆነው ስሜት ነው የጠየቅኩት ስለኔና አንተ። ኦብጀክቲቭሊ ስናየው በኋላ አፍተርዋርድስ የሚመጣውን ነገር ሌላ ነው፣ ከኔና አንተ ውጭ ያለ ነገር አፍተርዋርድስ ነው። እኮ አይደለም እንደዚህ በማመንና ባለማመን የሚመጣው ክሊር ሆኖ ተቀምጧል። ለምሳሌ ሽርክ ነው፣ ስለዚህ ጋንም ትገባለህ። በኋላ የሚመጣ ነገር ሳይሆን ይታወቃል። መጨረሻም እንደሆነ ዴስቲኒ ኦልሬዲ ይታወቃል። አምናለሁ፣ እንደዛ ብዬ አምናለሁ ነው እንጂ። እሺ አምናለሁ እሺ ሳይሆን ችግር እንደዛ የለውም። ነው የሚሆነው እኮ ነው። አምናለሁ ብቻ አይደለም፣ እንደዛ ነው የሚሆነው። ሪያሊቲው እንደዛ ነው። ሽርክ አድርገው አልመሲን ከአላህ ውጭ አምላክ አድርጎ ያዙ። ዘወትር ምንድነው ጋዳም ውስጥ እንጨት ተሸካሚዎች ናቸው አይደል? ይሸከማሉ፣ እንጨታቸውን ይረዳሉ አንድ ላይ። እኔ እንጨቴን ይሸከማለሁ እንዳንተ እነዳለሁ እዛው ጋር ነው። በክርስትና ውስጥ እንደዛ ነው ማምነው። የዘላለም ሕይወት ሰተት ብዬ ገብቻለሁ፣ እርግጠኛ ነኝ። ኦኬ። ስለዚህ አሁን ምን እሺ እያደረግን እንዳለ ልንገርህ። ፖይንቱን ሾርት ምንም ላድርግልህና ችግር የለውም። ፖይንቱን ሾርት አላመጣልኝም። እሱን ፖይንት አላመጣልኝም። እሱን ንገረኝ እስኪ፣ አምጣልኝ ፖይንቱን። ሾርት ላድርግልህና ያ አሁን የምታወራው ነገር የዘላለም ሕይወት ያልከው ወይም እንጨት ተሸካሚ ያልከው ነገር ከኔና አንተ ውጭ ያለ ነገር ነው። ይታወቃል ዴስቲኒው። አንተ አላህን አታምንም እንዴ? እንደዚህ ያደረጉ ዘውታሪዎች ናቸው። ጋንም ከተባለ እኮ ሄደህ እስክታይ አትጠብቅም። በቃ ታምናለህ። ዘውታሪዎች ናቸው። አማን እንጨቱን ተሸክሞ ጋንም ገባኝ። ይገባል፣ ለምን ከነ አመንኩኝ? እንጨቱ ለምን ይቃጠላል። አመንኩኝ? አላህን ለምን ስለምታምነው አመንኩኝ? ኦር እሱ የሚናገረው ነገር እውነት ነው ብለህ ስለምታስብ። ኦኬ። ስለዚህ እውቀት ነው ማለት ነው ወይ ስሜት ነው? ኦኬ። አንደኛ ኮንቨርሴሽናችን እየደበረኝ ነው። ምንም አይነት ኦብጀክቲቭ ነገር ልታመጣ አልቻልክም። ምን ልታወራ እንደፈለክ ራሱ ኦኬ። እሺ እየገባኝ አይደለም። እና ጀስት እሺ ጎ ቱ ወደ ዘ ሌላ ፖይንት ጥያቄ ልሂድ በቃ። ብሮ። አይቶ ይሄንን እሺ ጨርስ። እሺ ፖይንቱ ይሄኛው እሺ ወደ ሊደርስ ተው፣ እሱን ሊደርስ ወደ ፈለገበት ኦብጀክቲቭ ላይ ሄድልኝ። ከዛ በኋላ ነው እመጣልሃለሁ አልኩህ እኮ። አንተ ማድረስ አልቻልክም። እኔ ባይዘ ማድረስ ለምንም ዓላማ አልቻልክም። አይደለም የጠየቅኩህ። ታዲያ ያንተ ዓላማ ከሌለ ፐርሰናል ለምን አረዳድ ለማወቅ ነው። ታወራኛለህ? ምን ያደርግልሃል? የኔ ፐርሰናል ለምንም ዓላማ አይደለም። ከዛ አንተን ፐርሰናል ለማወቅ ነው። የሆነ የምንደርስበት ነገር ከሌለ ለምንድን ነው የምታስጨንቀኝ? እንዴ እሺ የሆነ አይዲያ ላይ ማንደርስ ከሆነ ማለት ነው። እሺ እሺ ስለ መጽሐፍ ቅዱስ መጠየቅ ይቻላል? አዎ፣ ስለሱ ብትጠይቀኝ አሁን ስለማውቀው አወራለሁ። እሺ መጽሐፍ ቅዱስ እንትን እንበልና ክርስቶስ በምሳሌ ያስተምራል አይደል? የስ ለምንድን ነው ምሳሌን አብዝቶ የሚጠቀመው? ብሉይ ኪዳን ላይ በምሳሌ ለሕዝቤ እናገራለሁ የሚለው ያህዌ ነበርና አንደኛ አምላክ መሆኑን እየነገረ ነው ያለው በምሳሌ ሲነግራቸው እንዲረዱት። ኋላ ላይ ነው የሚረዱት። አፌን በምሳሌ ከፍታለሁ እያለ የሚናገር የነበረው ያህዌ ነው ብሉይ ኪዳን ላይ። አዲስ ኪዳን ላይ ደግሞ በምሳሌ አድርጎ እየተናገረ የመጣው ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ያሳያል። ፖይንት ዋን። ሁለተኛው ደግሞ ዓላማው ምንድን ነው ብዬ ነው። ዓላማው አምላክ መሆኑን ማሳየት አይሆንም እንደ አንደኛው ይሄንን ምሳሌ የምናገርበት ዓላማ አምላክ መሆኑን እንዲያውቁ፣ አምላክ መሆኑን መግለጥ ዓላማ ሊሆን አይችልም ነው እያልክ ያለው? እኔ እኮ ፖይንት ዋን ነው ያልኩት። አሁንም አለ ሌላም አለ። ፖይንት ዋን ይሄ ነው። ፖይንት ቱ ደግሞ they were slow to understand፣ ለመረዳት በጣም ስሎ ስለሆኑ። እሺ ማርቆስ ወንጌል ላይ ሂድልኝ እስቲ። ይሄድልህ። ለዚህ ስናወራ ነው የሚሻለው። ለመረዳት ነው ብለኛል። እስቲ ለማስረዳት they were slow to understanding ላይ በጣም ስሎ ነበሩ። እሺ እሺ ማርቆስ 4 ሂድልኝ እስቲ። ማርቆስ 4 ስንት? 4:10 ምዕራፍ 4 ቁጥር 10። ብቻውን በሆነ ጊዜ 12 እና አብሮ የነበሩትን ሌሎች ስለ ምሳሌዎቹ ጠየቁት። ምንድን ነው እዚህ ላይ ጥያቄ?
ምንድነው ጥያቄው? አንዳንዴ በደንብ አይሰማም። አንዴ ድገምልኝ። ምንድነው ጥያቄ? ኦኬ ላንብበው ድጋሚ። አልሰማሁህም ለዛ። እሺ ብቻውን በሆነ ጊዜ 12ቱንና አብረውት የነበሩትን ሌሎች ስለ ምሳሌዎቹ ጠየቁት ይላል። ከሐዋርያቱ ጋር እና አንዳንድ ሰዎች ሐዋርያቱ ላይ ተጨምረው እሺ ከዛስ እርሱም ለእናንተ የእግዚአብሔር መንግስት ሚስጥር ተሰጥቷችኋል፣ በውጭ ላሉት ግን ነገር ሁሉ በምሳሌ ይነገራችኋል። ይኸውም ማየቱን እንዲያዩ እንዳያስተውሉትም መስማቱን እንዲሰሙ ልብ እንዳይሉትም እንዳይመለሱና ኃጢአታቸው እንዳይሰረይላቸው ነው አላቸው። እሺ ኦኬ ለምንድን ነው እንደዛ ማድረግ የፈለገው? ማን ያደረገው? እንዳያዩ እንዳያስተውሉ እንዳይረዱ ይላል። ምን ስላላቸው ነው የሚለው? ፈርስት ፐርሰን አድራጊው ራሱ እንደሆነ ነው የሚናገረው። ኢየሱስ ነው የሚያወራው አይደል? እኮ የሚያወራው እሱ ነው። ከዛ እኔ እንደዚህ አድርጌባቸዋለሁ ነው እያለ ያለው። ኖ በምሳሌ የምታስተምረው ለምንድን ነው አሉት። ለእናንተ ቀጥል። ለእናንተ ሚስጥር ተገልጦላችኋል፣ ሌሎቹ ግን እንዳያዩ እንዳይሰሙ እንዳይረዱት ነው ይላል። ለምንድን ነው ህዝቡ እንዳይሰማ እንዳይረዳ የፈለገው? እንዲረዳ ብለህ ነበር አንተ። ህዝቡ እንዲረዳ ብለህ ነበር። አላልኩትም። አየህ የሆነ እንትን አስቀምጠ እሷን ነው እያወራ ያለው። ጭንቅላት ውስጥ የሆነ ሴናሪዮ ፈጥረ እሱን ነው እያሰብክ እያወራ ያለው። እኔ እንዲረዱት ነው ብዬ አውርቻለሁ። አንደርስታንድ ያደርጉት ብለህ ነበር። ሁለተኛው ላይ አንደርስታንድ እንዲያደርጉት ብለህ ነበር። ኤኒዌይ ብቻ ችግር የለውም። አንደርስታንድ እንዲያደርጉት ማን ናቸው? አንደርስታንድ እንዲያደርጉት ያልኳቸው ማን አንደርስታንድ እንዲያደርጉት? ማን የሚለውን ሪፈራል አላደረግም ብሮ። ምን ላይ ነው ያለው? ምን ላይ ነው ማን? እሺ ሀሳቡን አስረዳኝ። ማን እንትኑ ዳይቨርስ ከልብህ ሆነ። ኦኬ ከቀልብህ ሆነ። የሆነ ነገር ላይ ሆነ አታውራኝ። ከቀልብህ ሆነ ስቴፕ ባይ ስቴፕ ምን እንዳወራ ሳትረሳ አውራኝ። ስታወራኝ እንደዛ ነበር ያልኩት ትለኛለህ። እዚህ ቁጭ አድርገኝ። መጀመሪያ አምላክነቱን ለማስረዳት ነው አልከኝ አይደል? እሱን አይደለም ያልኩ። በምሳሌ የተናገራቸው ለዚህ ጉዳይ ነው ብያቸው ነበር። ያላልኩትን ብለሃል ብለኛል። እዚህ ብያለሁ። አሁን አንተ ቅድም ያልኩ ብያለሁ። እሺ አስረዳኝ። እሺ እኔ ይቅርታሽ። ለዛ እኮ ነው አየህ። አንደኛ በቃ የሆነ ነገር ላይ ነው ያለው ኦር የሆነ ቦክስ አስቀምጠ እዛ ውስጥ የሆነ ኦብጀክቲቭ ነገር አስቀምጠሃል። እሱ እንዲመጣልህ አስበህ ነው እያወራኝ ያለው። ውጣና ፍሪሊ አስብ። በቃ አእምሮን ለቀቅ አድርገውና ባክ ኤንድ ፎርስ። ኦኬ እንደዚህ ነው የተባለው። ስቲል አንደርስታንድ አላረኩትም፣ ግን የሆነ ሳለ ይረዳዋል። አእምሮ ይጫወት በነፃነት ፍቀድለት። የሆነ ነገር ላይ ሆነ አታወራኝ። በቃ ቢ ፍሪ ኮንቨርሴት አድርግ ከኔ ጋር። ኦኬ ከዛ በኋላ ከተረዳ ካልሆነ ግዴታ አይደለም። የሆነ ሳለ ይገባል፣ ትተዋለህ እንጂ አፌ ላይ ሌላ ቃል እያስቀመጥክ እንዲህ ብሎ ሊመልስ ይችላል የሚል ነገር ጭንቅላት ላይ አስቀምጠህ እሱ እንዲመጣልህ እያሰብክ አታወራኝ። ኦኬ ሌትስ ጎ። አንደኛ እሺ እንደዚህ ነው የሚለው ያ ለምሳሌ ይኸው ክፍሎችን ላሳይ። ቅድም ምንድን ነው ያልኩት? they were slow to understand even በእንግሊዝኛ እንደዛ ነው ያልኩት አይደል? እናንተ ለመረዳት ስሎው ስለነበሩ ነው አንዳንድ ነገሮችን በምሳሌ ይናገራቸው የነበረው። አንዳንድ ቦታ ላይ ደግሞ ለእናንተ ይላቸዋል፣ ቅርብ ላሉት ለነሱ የእግዚአብሔርን መንግስት ማወቅ ተሰጥቷቸዋል፣ ለእናንተ በውጭ ላሉት ደግሞ ተቆልፎባቸዋል ይላል። አንዳንዴ ለምሳሌ እነዚህን ክፍሎች ተመልከት፣ ሰፋ አድርገህ ስታየው ስለምትረዳው ማለት ነው። እሺ ለምሳሌ ማርቆስ 8:17 ላይ 8:17 እንደዚህ ይላል። ኢየሱስም ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ አዘዛቸው ይላል። እነርሱም እርስ በርሳቸው እንዲህ የሚለን እኮ እንጀራ ስለሌለን ነው ተባባሉ። እሺ ኢየሱስም ሐሳባቸውን አውቆ ኦማር በእስልምና ውስጥ የሰውን ሐሳብ ማወቅ ለማን ነው የተሰጠው?
ኦኬ እስልምና ውስጥ የሰውን ሐሳብ ልብ ውስጥ ያለውን ማወቅ ለማን ነው የሰጠው? ለፈጣሪ። አዲስ ኪዳናችንን ነው ምን እንደሚል ኢየሱስም ሐሳባቸውን አውቆ ይላል። ሐሳብን ማወቅ ለኢየሱስ ነው። ስለዚህ ኢየሱስ አምላክ ነው ምንለው ለዚህም ጭምር ነው። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እንጀራ ስለሌለን ነው በማለት ምን ያነጋግራቸዋል? እነሱ ራቅ ብሎ ያወሩትን ነገር እሱ እዚህ ጋር ሲናገር ነው ያለ ማለት ነው። አሁንም አታስተውሉምን? ልብስ አትሉምን? ወይስ ልባችሁ ደንድኗል? አይን እያላችሁ አታዩም? የቀደሙ አንተ ያመጣው ክፍል ላይ ያለው ቃል ማለት ነው። አይን እያላችሁ አታዩም፣ ጆሮ እያላችሁ አትሰሙም፣ አታስተውሉም። 5ቱን እንጀራ ለ5000 ሰው በቆረሱ ጊዜ ስንት መሶብ ሙሉ ትርፍራፊ አነሳችሁ እያለ ይሄዳል። አይን እያላቸው የማያዩ ልቦና እያላቸው የማያስተውሉ አሉ። ደንድናችኋልን ይላል። ራይት ደንዳና ናችሁን? ስለዚህ አንተ ቅድም ያመጣው ክፍል ላይ እነዚያ እንደዚያ ስለሆኑ ነው። ለምን? እግዚአብሔር ለድንዳኔያቸው ስለተዋቸው ነው። ምን ስለነበሩ? ደንዳኖች ስለነበሩ፣ እያዩ የማያዩ እየተነገራቸው የማያስተውሉ ስለሆነ ለነሱ ይነገራቸዋል በዛ መንገድ። ግን ስቲል ምን አይሉም? አያስተውሉትም ነው የሚለው። አያስተውሉትም። ኦኬ ሌላ የብሉይ ኪዳን ላይ ኢሳይያስ ወንጌል የኢሳይያስ ትንቢተ ኢሳይያስ ላይ ስለ ክርስቶስ የተነገረ ትንቢት አለ መሰለኝ አላ ይሄ ድንቅ መካር ኃያል አምላክ የሚለው አይነት እሱ ማለት ነው። እሷን ብትነግረኝና እዛ ላይ የተወሰኑ ጥያቄዎች ስላሉ እሱ ላይ ምንድነው ችግር? ኦር እሱን ስታነብ ምንድነው ያልተረዳው? ኦር ምንድነው የተረዳው? ፎርዳት ማለት ኦኬ አንደኛ ክርስቶስ አባት ነው ወይ? የዘላለም አባት ይላልና ክርስቶስ አባት ነው ወይ? የዘላለም አባት ነው የሚለው እንጂ ከዘላለም አባት ይላል። የዘላለም አባት ነው ያለ እንጂ ከዘላለም አባት ነው ይላል። ነው የዘላለም አባት ነው የሚለው እኮ። ከዘላለም አባት ቢሆን ነው ኢየሱስን አባት የሚያደርገው። ኖ ከዘላለምም አይሁን ግን አባት ነው ወይ? አይሁን አትበላ አይ የዘላለም አባት ይላል። ባይዘው የዘላለም የሚለው ነገር ከዘላለም መባል አይጠበቅበትም፣ መነሻ የለውም። ዘላለም ማለት አማርኛማ ትርጉም ይሰጣል እንጂ ለምሳሌ እሺ ላስረዳ። እኔ ዘላለም የሚለው ቃሉ ራሱ ምን ማለት ነው? ዘል ሁለት ነው ቃሉ ያለው ባይዘው ዘል እና ዓለም ነው። ከዓለም የዘለለ ማለት ነው። ኢተርኒቲ ማለት ነው። በዕብራይስጡ ደግሞ ሄደህ ስታይ ሁለት ቃል ናት። አድ ምትል ኤና ዲ ብቻ ነች። አድ ዋናው በተጻፈበት ማለት ነው። ዘለ እና ዓለም ነው የሚባል የለውም። አድ ብቻ ነች። ኦኬ ምን ማለት ነው? አቢ አድ ይላል። የዘላለም አባት። አንተ እንደምትለው ኢየሱስን አባት ሰብጀክቲቭሊ አባት የሚያደርገው ከሆነ ከዘላለም አባት ሲባል አባት የሆነው እሱ ከዘላለምም ነው የሚል ትርጉም ይላል። የዘላለም አባት ከተባለ ደግሞ ዘላለምን ወደ ማን ይወሽቋል ማለት ነው? ወደ ኢየሱስ ክርስቶስ ውስጥ ይወሽቋል። ዘላለምን ያስገኘ የዘላለም ባለቤት የሚል ትርጉም ይሰጣል። ከዘላለም አባት ቢሆንስ ኢየሱስ አባት ነው የሚሆነው። ስለዚህ አቢ አድ ነው፣ ዘላለምን ያስገኘ ነው። ዘላለምን የቀደመ ማለት ነው። ዘላለማዊነት በነገራችን ላይ ዓለም ዘልነት ማለት ነው። ከዓለም የዘለለ ማለት ነው። ዘላለማዊ ማለት አይደል እንዴ? አንተ አሁን አማርኛ ላይ አክሮባት እየሰራ ነው ያለው። ማን ዘለ እና ዓለም ከዛ ዘል የሚለው ላይ ዘለለ ከዛ ዓለምን አለ። ዘላለም ማለት ኢተርኒቲ ማለት ነው። አይ ነው ኢተርኒቲ ማለት ነው። ይቅርታ ማለት ላይ ሰርገብቶ እሺ አይ ነው ኢተርኒቲ ማለት እኮ ነው። ግን አንተ አሁን ዘል የሚለው ላይ ዘለለ ከዛ ዓለም ከዛ ከዓለም ዘለለ ዓለም ዘለለ የሚላል ነገር አመጣ። አንደኛ አንተ እንደምትተረጉመው አይነት ሌክሲካል የለም። ዘላለም ተብሎ ራሱ ሎንግ ፔሪድ ኦፍ ታይም ሊያስቀምጥ ይችላል። ባይዚ መጽሐፍ ቅዱሳችን ዘላለም ብሎ ከሆነ ታይም ጀምሮ ያለንን ቆጥሮ ዘላለም ሊል ይችላል። አሁን አንተ በምትለው ዳይሬክት ትርጉም ማስቀመጥ አትችልም። ለምሳሌ
ለመልከጼዴቅ ሹመት አይ ነው ይሄ ይከብዳል ተው የኛ ቶፒክ ስለሆነ ማለት ነው ክርስቲያኖች የምናወራው በመልከጼዴቅ ክህነት ለዘላለም ካህን ነህ ይለዋል። መልከጼዴቅ ምድር ላይ የነበረ ሰው ነው አይደለ? ዘፍጥረት 14 ላይ መልከጼዴቅ ነበረ። አብርሃም ሲመጣ ከተገናኘው መንገድ ላይ ባረከውና አለ። ከዛ እንደ መልከጼዴቅ ሹመት ይላል ለዘላለም ካህን ነህ ይላል። መልከጼዴቅ ከዘላለም የነበረ ሰው ነው ያልነበረ? እስራኤል ምንድነው ሳሌም የምትባል ምድር ላይ የነበረ ካህን ነው። ካህንና ንጉስ ነው። የእግዚአብሔር ካህን ነው። ከዛስ በሱ ክህነት መልክ ነው ክርስቶስ ለዘላለም ካህን የሚሆነው። ታዲያ መልከጼዴቅ የሚባል ለዘላለም የነበረ ካህን አለ ማለት ነው ከዘላለም ስለምን። ስለዚህ ዘላለም የሚለው ቃል የሚተረጎምባቸው 4 5 6 መንገዶች አሉ። አሁን ዘለለና ዓለም ብላ አትፍታ የለም ቃሉ ላይ ሳይሆን ጥያቄ አባት እንዴት እኮ አንተ እዚሁ ፈጠርክና አዝናናኝ። ቆይ በኋላ ልጆች ጋር አውርቼ እስቅበታለሁ። የምሬ ነው። ዓለም ዘለል ከዓለም ዘለል ሰምቼ አላውቅም። ከሆነም እሰየው መልካም አያሳስበንም። ችግር የለውም። ቃሉን እንተውና አባት ማለት ነው። አባት የሚለውን አስታስረዳኝ። ፕሩቭ አደረኩልህ እኮ በቃ ፕሩቭ አደረኩልህ። አንደኛ የሚለው ከዘላለም ለምሳሌ አላህ ከዘላለም ነበረ? ከዘላለም አልነበረም። ከዘላለምማ የሆነ መነሻ አለው። እሺ ምንድነው የሚባለው? ዘላለምን አስታከ ስላላ የሆነ ነገር በለኝ። መነሻና መድረሻ የለውም ነው አይደል? መነሻና እኮ ዘላለምን ጥራና አላህን የሆነ ነገር በልልኝ አልኩ። የዘላለም ነው ልልህ እችላለሁ። የዘላለም ከሚለው የሆነ መነሻ የዘላለም ስትል አሁን ይኸውልህ ቃላ ጫዋታ ስለሆነ ስንጠቃ ስለሆነ የተያያዝ ነው። የዘላለም ነው ቃል ተበላ። አሁን ባለቤቱ ዘላለም ይሆንና አላህ የሱ ሰብጀክት ነው የሚሆነው። የሱ የሆነ ነገር ነው የሚሆነው። የዘላለም ነው። ለምሳሌ እኔ አባቴ ነኝ። ስለዚህ አባቴ ይቀድመኛል። ስለዚህ የዘላለም ነው ስትለው ዘላለም አላህን ይቀድመዋል። አንተ በምትልበት አይነት የቃላት ስንጥቃ ከተሄደ እዛ ቦታ ላይ ያለው ግን አቢ አድ የሚለው ዘላለምን ያስገኘ ማለት ነው እንጂ አባትነቱ ላይ አይደለም ፎከስ የሚያደርገው። ዘላለም የሚለው ነገር ላይ ነው ፎከስ። ኦኬ አባት ማለት ክሬተር ማለት ነው አይደለም። እዛ ክፍል ላይ አንተ የምትላቸው ነገሮች በሙሉ ሐሳቡ ያልተጠቀሰም ኮንቴክስቹአሊ ማለት ነው። ዘላለም ምንድነው አባት የሚለው በመኖሩ ምንጭነትን ያሳያል። ሌላ ቦታ ላይ እኮ ያሳያል፣ ምንጭነትን ያሳያል። ለምሳሌ እኔ አምላካችሁ አባታችሁ ነኝ፣ ከዘላለምም አምላካችሁ ነኝ ይላል። አባታችሁ ነኝ፣ አስገኛችሁ ነኝ፣ ከዘላለምም አምላካችሁ ነኝ አለ። የኔ አይዲያ የሚሸከሙ ቦታዎች አሉ። እዚህ ቦታ ላይ ግን አንተ አሁን የምትለው የለም። ምንጭነትን አስገኝነትን ምናምን የሚል ሐሳብ የለውም። ስለዚህ አቢ አድ ማለት ኦነር ኦፍ ኢተርኒቲ ማለት ነው። ኦን ያደርጋል ኢተርኒቲ፣ እሱን አይቀድመውም። ዘላለም እሱን አይቀድመውም። ዘላለምን ያስገኘም እሱ ነው። ዘላለም ውስጥ ከዛ ዘላለም ውስጥም አለ። ኢን ታይም ገብቷል ብለን በክርስቶስ ኢየሱስ በጊዜ ውስጥ ገብቷል ብለን እናምናለን። 2000 ዓመት። ኦኬ እንደዛ ከሆነ ተመልሶልኛል። እሺ መልካም። እሺ ክርስቶስ ሲሰቀል የቤተ መቅደስ መጋረጃ ተቀዶ ነበር አይደል? እንድምታው ምንድነው? አንድምታው ዘሌዋውያን ላይ እሱን ብፈልግ አገኘዋለሁ። ኤግዛክት ዴቱ ጋር እንደሆነ አላወቅኩትም። ዘሌዋውያን ላይ ቤተ መቅደስ ውስጥ ምንድነው የአደባባይ ተብሎ የሚጠራው አደባባይ ቅድስት አለ። ቅድስትንና ቅድስተ ቅዱሳን ውስጥ ታቦቱና የእግዚአብሔር ታቦቱና ጽላቱ ከዛ ሁለቱ ኪሩቤሎች ደን እግዚአብሔር ፕሬዘንስ፣ ምክንያቱም ኪሩቤል ያጅበዋል የሚል ሌላ ቦታ ላይም ስላለ ማለት ነው። በኪሩቤል ላይ የምትቀመጥ ምናምን የሚል ስላለ ሌላ ቦታ ላይ። ስለዚህ የኪሩቤል ምስል ያላቸው ክንፎች ምናምን ግራና ቀኝ ታቦቱን ያጅባሉ። ደን እግዚአብሔር አት ሴንተር አለ ተብሎ ይታመናል ማለት ነው። ያዲ ቴንኪዩ ዘሌዋውያን 16 ላይ አለ ታሪክ። ደን እግዚአብሔር አለ ተብሎ ይታመናል። ኪሩቤሎች አሉ፣ የእግዚአብሔርን ፕሬዘንስ ነው የሚናገረው። ከዛ ቅድስት አለ፣ ከመጋረጃው ውጪ ቅድስት አለ። ቅድስት ማለት ሜዳ ነው። ስቲል ካምፕስ እንትን ውስጥ ያለ ነው፣ ቤት ውስጥ ያለ ማለት ነው። የተንቀሳቃሽ ቤት አላቸው ካምፕ ብሎ የሚጠሩት ማለት ነው። ስለዚህ ተራምዶ ይገባበታል። ሆሊስ ኦፍ ሆሊ ተብሎ ነው የሚጠራው። ቅድስተ ቅዱሳን ታቦቱ ያለበት እግዚአብሔር ያለበት ተብሎ የሚታሰብበት ማለት ነው። ደን ሲገባ ደም ይዞ ነው የሚገባው። በዮም ኪፑር ኦር በማስተሰሪያ ቀን እንዲሁም በመሃል
ኦኬ እዛ ጋር የሚገባው በዮም ኪፑር ነው፣ በማስተስሪያ ቀን ነው የሚገባው። በአመት አንዴ ነው ወደዛ ቦታ ላይ የሚገባውና የቀረው ደግሞ ውጪ ነው የሚደረገው። ኖርማል መስዋዕት ይሄ በየቀኑ ለሚያደርጉት ለሌላው እርግብ፣ ዋኖስ፣ በግ፣ ፍየል ምናምን የሚያመጡበት ውጪ ነው የሚደረገው። ይሄኛው ሆሊስ ኦፍ ሆሊስ የሚገቡት በአመት አንዴ ነው። ደን መስዋዕት ይዞ ገብቷል ለህዝቡ የሚሆን ይሄ ካህን ሊቀ ካህናት መስዋዕት ይዞ ይገባና ደሙን ታቦቱ ላይ ይረጫል። ያ ምንን ያሳያል ሲባል ከኔ በኋላ ህዝቦች አሉ፣ ከኔ በኋላ አንተ የመረጥካቸው እስራኤል የሚባሉ ህዝቦች አሉ። ኃጢአትን ሰርተዋል፣ በድለዋል። ነገር ግን በዚህ ቀን ኃጢአት የምትሰራ ነፍስ ትጥፋ የሚል አዋጅ ካንተ ስላለ ሊቀ ካህናቱ ሜሴጁ ይሄ ነው። ኃጢአትን የምትሰራ ነፍስ ትጥፋ ስላልክ መሞት አለባት ስለተናገርክ ለህዝብ እንዲኖሩ ምህረትን አድርግላቸው፣ እንደ ሞቱም አድርገ ቁጠራቸው ነው። ምክንያቱም ደም ስትታረድ የሚወጣ ነገር ነው አይደል? ስትሞት ምክንያቱም እዚሁ አሁንም ዘላለማዊ ላይ ምን የሚል ነገር ይናገራል? የእንስሳው ህይወት ያለው ደም ውስጥ ነውና ደም አትብላ ይለዋል። ህይወቱ ያለው ስለዚህ ደም ይዞ ሲገባ የህዝቡን ህይወት ይዞ ነው የገባው። ይሄው ህይወታቸውን በአንተ ፊት አፍስሰዋል፣ እንደሌሉ ተደርገው ተቆጥረዋል፣ ኃጢአትን እንዳደረጉ አምነዋል። ስለዚህ ምህረት እንድታረግላቸው ብሎ ሊቀ ካህናቱ ወይም ማዕከለኛ ሆኖ የሚያገለግለው ወደ እግዚአብሔር ዙፋን ፊት ምንድነው ወደ ታቦቱ ፊት ይቀርባል። ከምን ጀርባ ሲባል ቅድስትንና ቅድስተ ቅዱሳንን በምትለየዋ መጋረጃዋን ከፍቶ ታቦቱ ጋር ገብቶ ማለት ነው። ኦኬ ከዛስ አሁን ለምንድን ነው የተቀደደው ሲባል እንኳንም ይሄን ጥያቄ ጠይቅ። ምናልባት ላስት question አሪፍ ጥያቄ ጠይቃል ብዬ ማስበው እሱን ስለሆነ ማለት ነው። ከዚህ በኋላ በየአመቱ የሚደጋገም ነገር የለም። ይው ተመልከቱ፣ አንዱ ካህን ብቻ በአመት የሚገባበትን እናንተም መግባት ትችላላችሁ። ለምን? አንዴ ለመጨረሻ የሆነ መስዋዕት እዛ ቀራንዮ ላይ ተሰርቶላችኋል። እዛ ጋር ደም ይኸውልህ፣ ብሉይ ኪዳን ላይ ደም ይዞ ሲገባ ነው መጋረጃውን ከፍቶ የሚገባው። የህዝቡን ኃጢአት ይዞ ነው የሚገባው ምህረትን ለመጠየቅ። እዚህ ጋርስ ቀራንዮ የሚባል ተራራ ከፍታ ላይ አንድ የእግዚአብሔር በግ እየታረደ ነው። አንዴ ለመጨረሻ የሚሆን መስዋዕት እየቀረበ ነው። ስለዚህ ምን ይደረጋል ማለት ነው? ከዚህ በኋላ እችን መጋረጃ እየገለጠ የሚገባ ሊቀ ካህን አያስፈልግም፣ ዞር አድርጉ እያለ ነው እግዚአብሔር። አንድ ደግሞ ያላስተዋልኩ ነገር ወር አስተውለህ ያልጠየቀኝ ነገር፣ ጨርቁ ዝም ብሎ ተቀደደ ሳይሆን የሚለው ከላይ ወደ ታች ተቀደደ ነው የሚለው አይደለ? ኦስማን ነው አስተውላል። እሱ ከላይ ወደ ታች ነው የተቀደደው፣ ከታች ወደ ላይ አይደለም። ከታች ወደ ላይ ቢሆን ሰው ነው የቀደደው ነው የሚባለው። ታች የነበረ ሰው ራሱ ቀደደ ነው የሚባለው። ከላይ ወደ ታች ሲሆን ግን እግዚአብሔር ነው የቀደደው። አንድ ዲቫይን የሆነ ነገር ነው የቀደደው። ስለዚህ የዚህን ስርዓት መጨረሻ ያመጣው እግዚአብሔር ራሱ ነው። ለዚህ ነው አይሁዶች የሚያደርጉትን ዛሬ ማናረገው፣ እነሱ መስዋዕት የሚያቀርቡትን ማናቀርበው። ለዛ ነው። ለምን? እግዚአብሔር ራሱ መጋረጃውን ቀዶ በዚህ አይነት መንገድ ከዚህ በኋላ አንገናኝም ብሎ በልጁ ሞት በኩል እዛ ቀራንዮ ላይ ነው ኢየሱስ ክርስቶስ እንግዲህ እዛ እያለ ነው እዚህ ይሄ የተደረገ እያለው። ስለዚህ ያንን መስዋዕት ተቀብያለሁና በዚህ መንገድ አይደለም የምቀበላችሁ፣ ከዚህ በኋላ በኢየሱስ ክርስቶስ በኩል ብቻ ነው የምቀበላችሁ እያለ ነው ያለው። ስለዚህ መጋረጃው ሲቀደድ እንደው መሬት የተንቀጠቀጠ ስላለ በዛና በዚህ ጥግ ወጥሮት ምናምን አይደለም ይለው። መንቀጥቀጥ ነበረ። ቤተ መቅደሱ ፈርሷል አይልም፣ አልፈረሰም። ቤተ መቅደሱ መጥቶ የፈረሰው ኋላ 70 ዓመተ ምህረት ላይ ነው የፈረሰው ያ ቤተ መቅደስ ማለት ነው። ምኑ ብቻ ነው የተቀደደው? መጋረጃው ብቻ ነው የተቀደደው። እንደው ዳርና ዳር ላይ ስለፈረሰ መጋረጃውን ወጥሮ ቀደደው እንዳይባል። ኦኬ። ስለዚህ እግዚአብሔር የብሉይ ኪዳን ስርዓትን የመስዋዕት ስርዓትን መጨረሻ ያመጣው በልጁ በኩል ነው። ልጄ መስዋዕት ሆኗል። እዛ ጋር በክርስቶስ ሞት ታርዶላችኋል። በክርስቶስ ሞት ማለት ነው። ታርዶላችኋል። ደሙ ፈሷል። ቀራንዮ ላይ ተንጠልጥሎ ነው ያለው። እሱን መስዋዕት ተቀብየዋለሁ። ከዚህ በኋላ በግና ፍየል አመጣችሁ ወደዚህኛው መጋረጃ አትመጡም፣ አብቅቷል። ወደ እኔ ፊት ለፊት እኔን ማግኘት ትችላላችሁ አለን ማለት ነው። ምክንያቱም መጋረጃው ውስጥ ያለው ማን ነው? ቅድም ያልኩ ኪሩቤሎች ሸፍነውታል ምናምን። ማን እንዳለ የሚታመንበት ነው። እግዚአብሔር እንዳለ የሚታመንበት ነው አይደል? ስለዚህ መጋረጃውን ከቀደድከው እግዚአብሔርን ፊት ለፊት ታየዋለህ ነው የሚሆነው። ስለዚህ ምን አለ ማለት ነው? በልጁ በኩል በስጋው በኩል አባትን ፊት ለፊት ማየት እንችላለን፣ እግዚአብሔርን ፊት ለፊት ማየት እንችላለን። ማዕከለኞች አያስፈልጉንም። ብቸኛው ማዕከለኛችን ኢየሱስ ክርስቶስ ሆኗል፣ የእግዚአብሔር በግ ሆኗል። ስለዚህ በግ፣ ፍየል፣ የሆነ መስዋዕት፣ የሆነ ከኛ የሆነ ነገር እያመጣን የምንቀጥልበት ስርዓት አብቅቷል ብሎ የነገረን ራሱ እግዚአብሔር ነው።
ከእኔ ጠየቅኩ ለመሰለ እንዳልከው መስዋዕቱን በክርስቶስ ሞት ተቀየረ የሚለው ነው ሐሳቡ አይዲያ። በቃ አንዴ ለመጨረሻ የሆነ መስዋዕት ስለመጣ ምክንያቱም አንዴ ለመጨረሻ የሚያገለግል ባይሆን ኖሮ ያቺኛው አትቀደድም። የኢየሱስም ልክ እዛ ጋር አንደኛው በግ እንደታረደ ከዛ በፊት ከሆነ ወራት በፊት ደግሞ የሆነ በሬ እንደታረደ ተቆጥሮ ይታለፍ ነበረ። ግን እዚህ ጋር መቀደዱ በቃ አያስፈልግም፣ ሌላም ይመጣ አያስፈልግም። እግዚአብሔርን ፊት ለፊት ትገናኙታላችሁ። እሱ ነው ዳሴ። ይሄ ሐሳብ እንደሆነ አንደርስታንድ አደርገዋለሁ። ክርስቶስ ሞት ቀድሞ የነበረው መስዋዕትነት በክርስቶስ ተቀይሯል የሚል ነው። በክርስቶስ ሞት ማለት ነው። ግን ይሄ በቃ ፍጻሜውን አግኝቷል። ይሄ መጋረጃ መቀደድ ከክርስቶስ በፊት የመጋረጃ መቀደድ የመጋረጃው መቀደድ ከክርስቶስ ሞት በፊት መሆኑና ሞት በኋላ መሆኑ የተለየ ትርጉም ይሰጣል አይሰጥም? እንዴ ሲሞት እኮ ነው የሚለው፣ በህይወት እያለ አይልም። ነፍሱን ሰጣ። ነፍሱን ሲሰጥ ኢሚዲየትሊ ያኛው ተቀደደ ነው የሚለው፣ በህይወት እያለ አይልም። በተለያዩ ወንጌሎች ላይ እንደዛ አይልም። እስቲ የት አለ? የትኛው ወንጌል ላይ ነው እንደዛ የሚለው? ማርቆስ ለምሳሌ ከሞተ በኋላ መጋረጃው ተቀደደ ይናገራል። እሺ ከሞቱ በፊት የሚለው የቱ ጋር ነው? ከሞቱ ወይ ማቴዎስ ወይ ሉቃስ ይመስለኛል፣ ከሁለቱ አንዱ ነው። እስቲ ቼክ አድርገው። አሁን እንትኑ ስለሌለኝ ነው፣ ግን ትርጉሙ ላይ ለውጥ አለው አይደል? ለውጥ አያመጣም። ምስል ነው አያመጣም። ምክንያቱም ከመስቀል ላይ ወረደ የለማ። ትርጉሙ ላይ ለውጥ የማያመጣበት ምክንያት የሮማን ኤክሲኪዩሽንን ብታጠና፣ ኤርሊ ስቶሪዎችን ብታጠናቸው ማለት ነው። በሮማን ኤክሲኪዩሽን ሮማኖች ናቸው የገደሉት አይደል? የሰቀሉት አትሊስት። በሮማን ኤክሲኪዩሽን መስቀል ላይ የወጣ አምልጦ የወረደ የለም። ኦስማን በሮማን ኤክሲኪዩሽን በሮማኖቹ አገዳደል አይደለም መስቀል ላይ ወጥቶ ተይዞ ወደ መስቀል እየሄደ በመሃል ያመለጠ የለም። በመሃል ያመለጠ የለም። ኤክሲኪዩት እንደምትደረግ ታምኖ ወደ መስቀል እየሄድክ ከሆነ አበቃል። በቃ እዛ ተንጠልጥለ ወይ እግር ተሰብሮ ሰንበት በፊት ከሆነ እግር ተሰብሮ ትወርዳለህ፣ ቶሎ እንድትሞት ነው። እግር የሚሰበርበትም ምክንያት ከታች እንትኑን ደግፈው ወደ ላይ እንዳትንጠለጠል ነው። ባይዙ ራስህ ለቀህ ሳምባ ተወጥሮ እንድትሞት ነው። ኢየሱስ ግን ቀድሞ ሞቶ ስለነበረ እግሩን አልሰበሩትም ይላል መጽሐፍ ቅዱስ ሲናገር። ሊሰብሩ ሲመጡ ወንበዴዎቹ አልሞቱም ነበረ። ከዛ እነሱን እግር ሰበሩ። እግር የሰበሩበት ምክንያት ሰውነታቸውን ለቀቅ እንዲያረጉ ማለት ነው። ለቀቅ ሲያረጉ እንዲተንጠልጥሎ ስላሉ ሳምባቸው ይወጠራል፣ ወደ ላይ መተንፈስ አይችሉም፣ እንዲሞቱ ማለት ነው። ኢየሱስ ጋር ሊሰብሩ ሲመጡ የለም ሞቷል። ከዛ ጦር አንስቶ ጎኑን ወጉ፣ ውሃና ደም ወጣ። right ኦሬዲ ቀድሞ ሞቷል። ስለዚህ መስቀል ላይ ከተኮነ ኦሬዲ መስዋዕቱን ተቀብሎታል። መውረድ የሚባል ነገር ሳትሞት አትወርዳለህ። ስለዚህ ለዛ ነው ኤርሊ ስቶሪዎችን ካየ ከሞቱ በፊት ቢሆንም ለውጥ የለውም ነው። እስቲ ለውጥ የለውም፣ መስዋዕቱ ቀርቧል። ግን እኔ ማቆስ ካሁን ጠይቅ ብቻህን ስለሆንክ ጠይቅ። እኔም ያንተን ነው ተቀብዬ መውጣው ይበቃኛል። ምሳሌ ብላ ምሳሳለሽ። እሺ ኦኬ። የመጨረሻ ጥያቄ በጣም አንድ ኢንተረስቲንግ ስቶሪ አለች እንትን ላይ ወንጌል ላይ የዝሙት ይሰማል የዝሙት አድራጊ ዝሙት አድርጋ በአደባባይ አውጥተዋት ከእናንተ ውስጥ ምናምን ስቶሪ ከእናንተ ውስጥ ኃጢአተኛ ያልሆነ የሚል አለ። አንድ ጠጠር ወርውር ምናምን የሚለው ስቶሪ አለ። ከእናንተ ኃጢአት ያላደረገ የመጀመሪያውን ድንጋይ ያንሳና ይውገራት የሚል አለ። እሷ በጣም እንግዲህ ያው ማለት ለኃጢአተኞች ያው ብቻ ሚኒንግፉል የሆነ ነገር አለው። የኔ ጥያቄ ምንድነው ይሄ ስቶሪ ኮምፕሊትሊ በባይብል ውስጥ የሌለ ስቶሪ እንደሆነ አንብቤያለሁ። በኋላ የተጨመረ ስቶሪ መሆኑን አንብቤያለሁ። እውነት ነው ወይ? አርጊው ይደረግበታል። እውነት ነው ወይ? ጥያቄው አሪፍ ነች። አርጊው ይደረግበታል። ባለው አርጊውመንት መሰረት ደግሞ ማጆሪቲ ስኮላርሺፕ ኦር ብዙ ጥናቶች የሚያመለክቱት ኤርሊ ኤዲሽን ነው፣ ኋላ ላይ የተጨመረው ስቶሪ ነው የሚል አለ። የመውገር ምዕራፍ ላይ የተቀመጠው የሚል አይነት ስቶሪ አለ። ሌሎች ደግሞ ካውንተር የሚመጣ ደግሞ
አርጊውመንት አለ ነበረ ግን በሆነ አጋጣሚ ሜክ አውት አላረገም ወደ ካኖኒካል ራይቲንጎች ውስጥ ሊገባ አልቻለም ስቶሪ እንደ ስቶሪ የሚታወቅ ነው የሚል አርጊውመንት አለ አንተ ወደ ማን ወዴት ኢንክላይን ታደርጋለህ ብለህ የምትጠይቀኝ ከሆነ ኦኬ በጣም ታማኒ የሚባሉ መጽሐፍ ቅዱስን የሚያምኑ ለመጽሐፍ ቅዱስ ስልጣን የሚገዙ ማጆሪቲ ኦፍ ስኮላርስ ኋላ ላይ ነው ስቶሪ የገባው ነው ሀፕን አላረገም አይደለም ግን በጸሐፊዎቹ አይታወቅም ነው ይሄ ስቶሪ ቀደም የሆነ ነገር ስናገር ነበር አንዱ ጓደኛዬ ጋር አልኩ እዚህ ከገባ ሰው ጋር ሁሉም እውነት እግዚአብሔር እውነት ነው ምናምን እያልኩ ነበር ሰምተህ ከሆነ ሁሉም እውነት እግዚአብሔር እውነት ይሆንና ያንን ሁሉንም እውነት ግን የወንጌል ጻፊዎች አልጻፉልንም አይደል ያው ሁሉንም ጽፋለሁ ካልክ ራሱ አይበቃም ሁሉንም ጽፋ ያ በቃ ሆነ ነገር እውነት ነው ዛሬ አሁን ቡና እየጠጣው ነበር አማን ቡና ጠጥቷል ቡና መጠጣቱ እውነት ነው ስለዚህ መጻፍ አለበት አማን ቡና ጠጥቶ ነበር ላይቭ ከመግባቱ በፊት ምናምን እውነት ስለሆነ አይደለም በቃ አሉ በጣም ብዙ እውነቶች አሉ ያልጻፉ እውነቶች አሉ ነው ሶ ስቶሪ ሀፕን ያደረገ ነው ሌላኛውን አርጊውመንት ነው የምነግርህ ግን ኢንቴንሽናሊ ኦር ነን ኢንቴንሽናሊ የወንጌል ጻፊያን አላስገቡትም ያ ነገር ግን እንደው ስቶሪውን በጣም መና ያስቀረዋል እንዳትል ተመሳሳይ ስቶሪ አለ ሌላ ተመሳሳይ ስቶሪ ለምሳሌ እግሩ የሰለለች ሰው ምናምን ጣሪያውን ነድሎ ምናምን ያስገቡት ከዛ ኃጢአት ተሰራያል ነው አይደል ያለው ኃጢአት ተሰራያል the same አይነት ሪአክሽን ከሌሎቹ እንዲመጣ አድርጓል እዛ ጋር አሁን ስቶሪው ሜክ አውት ያላደረገ ምናልባት የጻፊዎች የማያውቁ ታሪክ ምናምን ተብሎ የሚቀርብበትን ያንኑ the same reason የሚያሟሉ ሌሎች ታሪኮች አሉ ስለዚህ ኢየሱስ ክርስቶስ አሁን ከዛ ለምሳሌ እዛ ክፍል ላይ ለምሳሌ ኦብጀክሽን የመጀመሪያው ኦብጀክሽን ቢነሳው አንደኛ አምላክነቱን ያሳያል በግልጽ ያሳያል ተብሎ አርጊው ስለሚደረግ ነው ለምን ኃጢአትን ይቅር ማለት የሚችለው ማን ብቻ ስለሆነ ኦስማን ፈጣሪ ብቻ ስለሆነ ስለዚህ ያ ስቶሪ ትክክል ከሆነ ኢየሱስን ምን ያደርገዋል ፈጣሪ ያደርገዋል ገስዋት ሁለት ሶስት ቦታዎች አሉ አሁንም ኃጢአት ይቅር ተብሎላል ይያል ያለው ኃጢአት ተሰረየችልህ ያለበት ቦታ አለ እሺ አለ ስለዚህ እዛች ስቶሪ ላይ ቆመን ብቻ አይደለም ምን እንለው ኢየሱስ አምላክ ነው ይያልን ያለነው አይደል ኃጢአትሽ ተሰረየልሻል እምነትሽ አድኖሻል አላለም ወይ ሌላ ቦታ ላይ ይሄ ከዚህ ስቶሪ ውጪ ሌላ ስቶሪ ማለት ብሏል ስለዚህ ያቺ ክፍል ላይ አርጊው የሚያደርጉ ሰዎች ብዙ ጊዜ አርጊው የሚያደርጉት ኢየሱስን አምላክ ስለሚያደርግ አምላክ ላለማድረግ የሚጨረጨሩ ሰዎች ናቸው ያ ስቶሪ ባይኖር እንኳን ስቲል ነው ከትልቁ ፒክቸር አንፃር የክርስቶስን አምላክነት አርጊው የምናደርግባቸው እልፍ ቦታዎች አሉ መጽሐፍ ቅዱስ ላይ በጣም ብዙ ቦታዎች አሉ ስለዚህ እሷ ክፍል ሆና ብቻ ቢሆን ኖሮ አስተምሮን የገነባንበት እንቧይ ካብ ነበር የሚሆነው ብዙ ነገር ነበር የሚበላሽ ነበረው ኦኬ እንቧይ ካብ ነበር የሚሆነው በአንዴ ይመታል ይዝረከረካል ብዙ ነገር ማለት ግን ሌሎች ቦታዎች ላይ ስላለ ይሄው እዚህ ጋርም እንኳን ኃጢአትን ይቅር ብሏል ለዛውም ልጅ ሆይ ይያለ ይሄው ሌላ ቦታ ላይ ይቅር ብሏል ኃጢአትን ይቅር ሊል የሚችል እግዚአብሔር ብቻ መሆኑን አይሁዶች ተረድተዋል ለዛ ነው ድንጋይ ሲያነሱ የሚታየው ድንጋይ ለምን ያነሳሉ ሲባል ብላስፈሚ ህግ ስላለ ማለት ነው ዘዳግም ላይ እግዚአብሔር ላይ ስድብን የሚናገር እግዚአብሔር ብቻ የሚያረጋቸው ነገሮች አረጋለሁ እያለ የሚናገር ሰው ካለ ብላስፈሚ ነው ግደለው በድንጋይ ወግራ ይላል ለምን ፕሮፌን አድርጎታል እግዚአብሔርን ስም ተሳድቧል ተብሎ ስለሚታሰብ ኦኬ ስለዚህ ሌሎች ቦታዎችም አሉ እና ያ ክፍል አርጊውመንት አለ በትክክል ነው ያነበብከው ነገር ልክ ነው አዎ በደንብ አርጊውመንት አለ አዎ አጠራጣሪ ክፍል ነው ብሎ የሚያምኑ ክርስቲያኖች አሉ አዎ አሉ ማያምኑ አሉ አዎ ስቶሪው እውነት ሆኖ ግን ሜካውት አላረገም ስለዚህ መግባቱ ምን ችግር አለው ብሎ አርጊው የሚያደርጉ ሰዎች አሉ አዎ አሉ እኔን ከጠየቀኝ እዛ ክፍል ላይ ቆሜ ዶክትሪን አልመሰረትም በጣም አጠራጣሪ ስለሆነ ማለት ሌሎች ክፍሎች አሉ ተመሳሳይ ስቶሪዎች እነዛ ላይ ቆሜ ሰብካለሁ እነዛ ላይ ቆሜ አስተምራለሁ ኦስማን አሜዚንግ ጥያቄዎችን ነው ከመጀመሪያው ጥያቄ ኋላ የጠየቃቸው በሙሉ አሪፍ ጥያቄዎች ናቸው አትጥፋ ተመላለስ እዚህ ቤት ደስ ብሎኛል ጥያቄዎች አሪፍ ናቸው ሌላ ጥያቄ ካለ መጠየቅ ትችላለህ አንድ ልመርቅልህ እችላለሁ 10 ደቂቃ ስላለ ኦኬ እሺ ተመረክልኝና ነብይ አምላክ መሆን ይችላል እስቲ ነብይ አምላክ መሆን ይችላል
እሺ በቁርአን ታነባለህ? አዎ እሺ አይ ቲንክ ጣሃ ላይ ነው መሰለኝ ሱረቱል ጣሃ ላይ ለሙሴ በቁጥቋጦ ውስጥ ሆኖ ተገኝቷል አይደል? አላህ ለሙሴ በዛ መንክ ሚዩቱን አትዝጋ፣ የሚረብሽ ነገር ስለሌለ ችግር የለውም። ተገኝቶለታል። ሙሴን አናገረው ነው አይደል የሚለው ይመስለኛል። ግን ኺድር የሚባል ነገር ነው እኔ የማውቀው። ምንድነው ሂደር? ኺድር ማለት አንድ እውቀትንና እንትንን የሚያስተምር ጥብቅ የሆነ እንደዚህ መንፈስ ነገር ነው። ስለሱ ነው የማውቀው በደንብ እኮ ተገኝቷል ይላል። ላንብብል አይደል? ተገኝቷል ነው የሚለው። ለምሳሌ በእንግሊዝኛው ነው ማነብልህ። እንግዲህ እኔ ቁርአኑ የለኝም። አንድ ጣሃ ላይ እንደሆነ ነው። ኦኬ ተገኝቷል ብለን እናስብ፣ ችግር የለውም። ቆይ አይ ጥያቄውን ለመጠየቅ ይመቸኛል። ለዛ ነው። ጣሃ ላይ ነው ከቁጥር 9 ጀምሮ እንደዚህ ይላል። verse እሺ እንደዚህ ይላል and when he came to it ሙሴን ነው የሚለው። ሙሴን በቀረበ ጊዜ he was called from the right side of the valley በቀኝ በኩል ካለው ሸለቆ ውስጥ ጠራው። ሙሴ በተጠጋው ጊዜ ማለት from a blessed tree ከተባረከ ዛፍ ውስጥ oh Moses ሙሴ ሆይ verily I am Allah the Lord of the worlds እውነት እላለሁ እኔ አላህ ነኝ የዓለማቱ ጌታ አለው። oh Moses verily I am Allah the Lord of the worlds አለና so take off your shoes ጫማን አውልቅ for you are in a sacred valley በተባረከች ሸለቆ ውስጥ ነው ያለው and I have chosen you እኔም መርጬሃለሁ so listen to what is inspired to you የሚገለጥልህን በደንብ ስማ verily እውነት እላለሁ I am Allah አላህ ነኝ there is no God but me እኔ ብቻ ነኝ አምላክ ከኔ ውጪ ሌላ የለም so worship me አምልከኝ and establish prayer for my remembrance እኔን ለማስታወስ ጸሎትን አድርግ verily እውነት እላለሁ the hour is sure to come ጊዜው በእርግጥም ይመጣል የመጨረሻው ቀን እንደማለት ነው my will is to keep it hidden እኔም ደግሞ ያንን ሚስጥር አድርጌዋለሁ ደብቄዋለሁ ፈቃዴ ሚስጥር ለማድረግ ነው so that every soul may be rewarded according to their efforts ሁሉም ነፍስ እንደ ስራቸው ይከፈላቸው ዘንድ ይላል። አሁን ጥያቄው እዚህ ውስጥ ፍለፊት ሆኖ እዛው አጠገቡ ሆኖ ነው አይደል ያናገረው የነበረው ተገለጠለት ስለሚል ጥያቄው አሁን ጥያቄ ልጠይቅ ሜይቢ አሁን ይሄ እንዴት ፈትዋ እንደሚሰጠው ላታውቅ ትችላለህ። ግን አሁን የሚያውቁ ልጆች እንደዚህ ሞር እናንተ አፖሎጂስቶች ሲገቡ በዚህ መልኩ ነው አርጊው ማድረገው ሳረግ የሚቀርቡ ጥያቄዎች እነዚህ ስለሆኑ ማለት ነው። አላህ አርሽ ላይ ነው አይደል ያለው? አላህ የት ነው ሲባል አርሹ ላይ ነው አይደል የሚባለው? ከአርሽ በላይ አሁን የት ነው ያለው? እዚህ ክፍል ላይ እሱ ላይ አሁን እዚህ እሱ ላይ ባይዘው የሆነ እንትን አለ ስምምነት የለው እኮ አርጊው ይደረጋል ነው። እኔ አርጊው የሚደረግ ቅድም አሁን ምን አልኩ? ይሄ ክፍል አርጊው ይደረጋል እንደዚህ የሚያምኑ አሉ እንደዚህ የሚያምኑ አሉ ብያለሁ አይደል? ልክ እንደሱ እንድትለኝ ነው የፈለኩት። እኔ አሁን አላህ ከአርሹ በላይ ነው ወይም አርሹ ላይ ነው whatever ብቻ እዛ ላይ ነው። አሁን ሙሴን ሲያወራ የት ነው ያለው? ከሙሴ ጋር ነው አይደል? አትሊስት ስለዚህ ከአርሹ በላይም ነው ከሙሴ ጋርም ነው ሁለቱንም መሆን ይችላል። ከዛ እናንተ ጋር ምን የሚባል ጭቅጭቅ እንዳለ አውቃለሁ መሰለህ ኦሬ ያሳፍጭት ኖ እሱ ከዛ አይሄድም በእውቀቱ ነው የሚገኘው እንጂ በፐርሰኑ አይገኝም የሚል እውቀት አለ ክርክር አለ። እሱ እዛው ነው ያለው ተደላድሏል። አርሹ በላይ በእውቀቱ ነው የሚገኘው እንጂ ራሱ ፐርሰኑ አይገኝም የሚል ኤኒዌይስ ከአርሹ በላይም ነው እዚህ ከሙሳ ጋርም ነው። ከአርሹ በላይም ነው ከሙሴ ጋርም ነው። እንዴት ነብይ አምላክ ይሆናል ነው አይደል? ነብይም ነብይ ነው አምላክም አምላክ ነው ሁለቱንም ነው። ያንተ አምላክ ከአርሹ በላይ ሆኖ ከሙሴ ጋር እዚህ መገኘት ማይቸግረው ከሆነ ፍጥረት ውስጥ መግባት ማይቸግረው ከሆነ እዛ ሆሊስት የሆነች ቫሊ ውስጥ ነው አይደል? ቫሊው እንዴት ቻለው ነው ጥያቄው። እዚህ ቫሊ ውስጥ ነው ነው የሚለው ሱረቱል ጣሃ ሸለቆ ውስጥ ነው የሚለው
ሸለቆ ውስጥ እንዴት መጥቶ ሊገባ ቻለ? እንዴት ሆሌስት የሆነች ዛፍ ጋር ሊሆን ቻለ? ስለዚህ ስፔስ እና ታይም ውስጥ አለ ማለት ነው። የሆነ ማተር ይዞታል ማለት ነው። ግን አት ሴም ታይም ደግሞ ስፔስ ታይም ማተር የማይዘው ነው። ግን በመዝሙር ታረጋለህ። በአንድ ጊዜ እነዚህን ማለት መሆን የሚችል ከሆነ አንተ አላ የኔ ጌታ እንዴት አይችልም ነው ጥያቄው። እኛም እኮ እንደዛ ነው የምንለው። አንተ ነብይ ብቻ ነው ያልነው፣ እኛም እኮ ሌላም እንጨምራለን። ባይዘይ ሊቀ ካህንም ነው እንላለን። በሰውነቱ ደግሞ የመጣ ንግስና አለ። ኦኬ፣ በሰውነቱ የመጣ ንግስና አለ። በዳዊት ዙፋን ላይ ለዘላለም ይቀመጣል ተብሎ የተነገረው ያ ንግስና በሰውነት የመጣ ነው። ከዘላለም ደግሞ ንጉስ ነው አትሴም ታይም። ስለዚህ ሁለት ንግስና አለው ነው የምንለው። ልክ ሁለት ልደት አለው እንደምንለው ቅድመ ዓለም ከአባቱ ድህረ ዓለም ከእናቱ ሁለት ልደት እንደምንጠራው ሁሉ ሁለት ንግስና አለው። ከዘላለምም ንጉስ ነው። ከዛስ በዳዊት ዙፋን ላይ ሲቀመጥም ንጉስ ነው። በሰው ልጆች ታሪክ ኋላ ላይ መጥቶ በእኛ ላይ የሚነግስ እሱ ነው። ማሊክ አልማሊክ እሱ ነው። የነገስታት ንጉስ እሱ ነው። ታውቃለህ፣ በእስልምና ውስጥ ትልቁ ሽርክ ማሊክ አልማሊክ ትልቁ ሽርክ እንግዲህ ማጋራት ነው እናውቃለን። ግን ማሊክ አልማሊክ የሚለውን ስም አላህ ይጠላዋል የሚል ነገር ሰምተህ ታውቃለህ? ስሙ አይደል እንዴ? የማን የአላህ ስም ነው አይደል? ማሊክ እኮ በዛም ይጠራን አላህ ይጠላል አይደል? ሌላ ከሱ ውጪ ሌላ ከጠራህ ነው። አዎ ያው አለ አዲስ አለ። አሁን ብፈልገው አገኘዋለሁ። ይጠላል ሌላ ማሊክ አልማሊክ ተብሎ ሌላ የሚጠራ ካለ ይጠላዋል። አለ በአላህ ዘንድ የተጠላ ነው ይላል። ገስዋት መጽሐፍ ቅዱሳችን የነገስታት ንጉስ ማንን እንደሚል ማን ነው ብሎ የሚጠራው ታውቃለህ? ክርስቶስን ነው። ክርስቶስን የነገስታት ንጉስ ብሎ ነው የሚጠራው። የዓለም ነገስታት ሁሉ ገዢ ብሎ ነው የሚጠራው። ስለዚህ አላህ ኢሳን አይወደውም፣ እኛም አንወደውም። አላህን አንድ ላይ ሆነን አይገርም? አላህ ኢሳን አይወደውም ማሊክ አልማሊክ ስለሆነ፣ እኛም አላህን አንወደውም። የነገስታቱን ንጉስ ነው የምንወደው። እናንተ አላችሁት ነው። አሁን ራሱ ነው። ኧረ ኖ አድረስ አድርጎታል። መጽሐፍ ቅዱስ ውስጥ ነው ያለው። የምድር ነገስታት ሁሉ ገዢ ከሆነው ከኢየሱስ ራሱን ነው አድረስ እያደረገ ያለው። ኢየሱስ እንደዛ የነገስታቱ ሁሉ ገዢ እንደሆነ ኢየሱስ ራሱ ያምናል። እንደዛ ብሎ እንደዛ ክሌም አድርጓል እሱ ምን ሆነ ያምናል። ስለዚህ አላህ ኢሳን ይጠላዋል፣ እኛም አንድ ላይ ሆነን ኢሳን ነው የምንወደው፣ አላህን አንወደውም፣ አንፈልግም። አይገርም? ላውጣልህ ቆይ ለዛ ነው እስልምና እሺ እስልምና በጣም ሲሪየስሊ የምናየው ለዛ ነው። ክርስትናን የሚጠላ ሃይማኖት ነው። ይሰድበናል። ታውቃለህ? ቁርአን ይሰድበናል። እሱንም ላውጣልህ። ለምሳሌ እሺ አሁን ቀደም ያልኩ ምሳሌ ራእይ 16 የነገስታት ንጉስ የሚለው on his robe and on his thigh he has the name written, King of Kings and Lord of Lords ይላል። ስሙም በጋርመንቱ ላይ የተጻፈ ጽሑፍ አለ። ያ ጽሑፍ ምን ይላል? የነገስታት ንጉስ የጌቶች ሁሉ ጌታ ይላል። ያ የኢየሱስ ክርስቶስ ስም ነው። የሚሰድበንም ቦታ ላሳየህ ቁርአን ላይ እየሰደባችሁ አንድ የምትቀሩን ቁርአን ስትቀሩ እኮ እየሰደባችሁ ነው። አንድ ላይ አረብኛ ስለሆነ እሺ ላሳይ። ቆይ አንድ ላይ አለ ቁርአን ይዛል አላስኩም ችግር የለም። ታውን ነገር ዩኒቨርሲቲና ምናምን ነገር እሺ እኔ አወጣዋለሁ። ሰርች ያረኩ ነው። worst of creatures ማለት በአማርኛ ማለት ነው ብራዘር። በስማ ከፍጥረት የተጠላ መሰለኝ አይደል የሚሆነው? ኦስማን ወይ ይሰማኛል። እሺ እኔ ተቋርጬ ነው እንዴ?
እሺ ሱረቱን እሺ ኦኬ አንዴ ቱጋ ነው ይቀርዛ እሺ believed in Allah and last day, believed in that this righteous we love the other one with the Lord. Al-Ma'idah, you will find the nearest of me, and after sure we deliver the best to say, we are see. ዘጠና ስምንት ስድስት ነው ከተማቸ ብታሳየኝ ደስ ይለኛል ኦስማን ሰማኛል አንተ ላይ ተቋረጠ እየተቋረጠ ነው መሰለኝ ይሄ ነገር እስቲ እንትን ሌሎች አላችሁ መጥቶ ቆይ ከፍቼ ላሳይ እሺ ይሄው ላሳይ ረነፍ ትራንስሌሽን አለ እሺ ታያላ ማን ሱራ 98 እነዚህ እንዳለ ትራንስሌት አረብኛውን ታነባለህ እሺ ይሄው አረብኛው ወይ አንዴ ያው አንተ ቦዜ ምን ይላል إن الذين كفروا من أهل الكتاب والمشركين في نار جهنم خالدين فيها أولئك هم شر أوكي إن الذين كفروا النزاي كادوا مالتنا كريستيانو تشيلوز يلم قاتل إن الذين كفروا من أهل الكتاب أهل الكتاب ማለት ነው በተወረደላቸው መጽሐፍ أهل الكتاب ማለት ነው በተወረደላቸው መጽሐፍ أهل الكتاب ማለት መጽሐፍ ባለቤት ማለት ነው ሚን أهل الكتاب የመጽሐፉ ባለቤቶች እነማን ናቸው أهل الكتاب የተባሉት እነማን ናቸው ቁርአን ውስጥ ማን እንደዛ አይደለም የሚለው أهل الكتاب ቁርአን ውስጥ እነማን ናቸው ቆይ ማማን ሚን أهل الكتاب ነው የሚለው أهل الكتاب እና أهل الكتاب ይለያያል እሺ أهل الكتاب ቁርአን ውስጥ እነማን ናቸው ተብሎ ነው የተባለው ሌላ ቦታ ወጣላለሁ ችግር የለም ኦኬ ይሄ ማለት ምን ማለት መሰለህ ሚን أهل الكتاب ማለት ባወረድላቸው መጽሐፍ ማለት ነው ይኸውልህ እንደዚህ ነው የሚለው እንግሊዘኛው people of the scripture የመጽሐፉ ሰዎች ማለት ነው أهل الكتاب أهل ማለት ነው أهل ባለቤት ማለት ነው እሺ ከዛ የመጽሐፉ ሰዎች ወይ የመጽሐፉ ባለቤቶች አይደለ ይሄ አሁን ትርጉሙ ነው indeed they who disbelieved የሚለው people of the scripture እና ከዛ ፖሊቴስቶችን and the ፖሊቴስት የተባሉት ደግሞ ሌሎች ናቸው ይላል እሺ እንግሊዘኛው ነበር ችግር የለም indeed they who believed among the people of the scripture and the polytheists will be in the fire of hell እሺ abiding eternally therein those are the worst of creatures እዚህ ላይ ኪታብን worst of creatures ምን ማለት ነው በአማርኛ እንዴ ከዛ በላይ ምን እሳት ጋነም ውስጥ ተርጉሞ worst of creatures የሚለውን ተርጉሞ ከፍጥረት worst of creature ማለት ነው ከፍጥረት የተጠሉ እንደማለት ነው ወይም ደግሞ አላህ በፈጠራቸው ፍጥረቶች ውስጥ ከፍጥረት የተጠሉ የመጨረሻዎቹ የተጠሉት ማንና ማን ናቸው የካዱትና people of the book እና ፖሊቴስቶች people of the book እና ፖሊቴስቶች እሺ people of the book የሚለው ላውጣ ለምን አይጠሉ ማለበኝ ቆይ ለምን አይጠሉ በቃ ትጠሉናላችሁ አላህም ይጠላናል እናንተም ትጠሉናላችሁ እኛም አላህን እንጠላዋለን እኮ ነው ፖይንቱ እሱ እኮ ነው እኛም አላህን እንጠላዋለን ለምን ሲባል አህል ኪታብ እኛ ነን ብሮ እንዴ ምን ሆነ ነው ስለዚህ በቁርአናችሁ ይሄን ክፍል ስትቀራ እንደምትጠላን ነው እየነገርከን ያለው የተጠላችሁ ናችሁ worst of creatures ናችሁ ታስጠላላችሁ አላህ ይረገማችሁ እያልክ ነው ምቀራው ስቀራ ማንን አህለል ኪታብ ጀውሽና ክርስቲያኖች ናቸው ሁለቱ ከዛ ውጪ ሌላ ምንም ትርጉም የለውም ቁርአን እኮ ዲስቢሊቨርስ የሚለውን ለምትወቀው አንተ and disbelieve ራሱን ችሎ ነው and the polytheists እነሱ ሌላ ግሩፕ ናቸው እዚህ ጋር ያለው ደግሞ ሌላ ግሩፕ
እስቲ ያሳይ ብሮ ምን ሆነ ነው? መልስ ያሳይ። ምን ሆነ ነው ብሮዬ? አይ አማን አሳይ መልሰን ያት ችግር ያው የለም። ላሳይ እሺ ያው ላሳይ አላሳይም መቸኩኝ። ያው ምን ነው የሚለው? ሳይ ኢንተርናሽናል indeed they who disbelieved among the people of the scriptures ከዛስ እኮ ታዲያ እዚህ ጋር ምንድን ነው የሚለው? ካላመንክ ነው አሁን የሚለው አንተ እንጂ ቅድም ካልከው ጋር ይለያያል አቻ and the polytheist ካለ ሁለት ግሩፕ ናቸው አይደል? አይደለም indeed they who disbelieved among the people of the scripture ከዛስ and the polytheists ከተባለ ሁለት ግሩፕ ነው አይደለም? ሁለት ግሩፕ ነው። የመጀመሪያው ግን ምንድን ነው የሚለው? among the people of the scripture ይላል አይደል? ሌላ ነገር እያወራ ነበር እኮ። የመጀመሪያው ዲስፕሊቭ ያደረጉት በቃ እኮ ዲስፕሊቭ ያደረጉ እና ካላመንክ አላህ ይወደኛል ብለው ነው እንደምታስበው። አንደኛ ዲስፕሊቭ አሁን እኮ እኔ መጽሐፍ ሰው እኔ እስካሁን እየጠየቅኩ ነበረ፣ አንተ መለስክልኝ፣ ዝም ብዬ እያዳመጥኩ ነው። አሁን አንተ ነው የመጽሐፉ ሰዎች እነማን ናቸው መልስልኝ። ኦኬ ለምሳሌ የመጽሐፉ ሰዎች ማለት ከዚህ በፊት መጽሐፍ የተሰጡ ናቸው። ሌትስ ሴይ ክርስቲያን ናቸው። ልስማማለህ፣ ችግር የለም። ሌትስ ሴይ ሳይሆን you should only say ክርስቲያኖችና አይሁዶች ናቸው። በቃ ከዛ ውጭ ሌላ ትርጉም ስለሌለው ማለት ነው። ቁርአን ውስጥ ክርስቲያን ምን አታገኝም። ግን እሺ እንቀጥል፣ ችግር የለውም። እንዴ ክርስቲያን ምን አላገኝም? እሺ ላውጣል። አንተ እንግዲህ ገና ነብዬ ነው ማስበው። ቁርአንን ካንተ በላይ እኔ የማውቀው ማለት ነው። ክርስቲያን የሚል አሳየው። እሺ ችግር የለውም። ላሳይ ረጋ በል። ቆይ አንድ ላይ ተመልሳለህ። ክርስቲያን የሚል የለም ቁርአን ላይ። እሺ ያው ላውጣለህ። ብታገኝም እኮ ችግር የለውም። አየህ፣ ስለዚህ የሆነ የተወጫበረ አይነት ነው። አሳየን፣ ችግር የለውም። አሳየን። ቃል በቃል አለ እኮ ነው የምልህ። ቃል በቃል አሳየን፣ ችግር የለውም። ምን ሆነ? እሺ ላውጣለሁ። ግን ይሄንን እንድመልስ ፍቀድልኝ። እኔ እስካሁን ስጠይቅህ ዝም እኮ አንድ ላይ ተመልሳለህ። አንደኛ በቃ እንትን ነው የሆነ ውሸታ ቁርአንን አታቆም የሚለውን ፕሩፍ ካረግን በኋላ ይሄኛውን አለል ኪታብን ተመልሰዋለህ አንድ ላይ። እሺ ክርስቲያን የሚል እንፈልግ። ላውጣ እንዴ? እሺ ለዛውም 16 ጊዜ ነው የተጻፈው። አይገርም? እሺ እናውጣ እናውጣ። እሺ ለዛውም 16 ጊዜ ነው ማለት አንዴ። ችግር የለውም ፈልግ። አንተ አግኝቼዋለሁ። አይ ተወሰደ የገባ ረብረዳ ያለ። እሺ ምንድን ነው የማወጣው? እሺ ቁርአን ይዛል አልያዝኩም። እሺ የመጀመሪያው ያሳይልኝ አዙሮ። እሺ እነዚህ በእንግሊዘኛ ነው ያለው። አንዴ ቀን እሺ ከነዚህ ጀምረን አረብኛውን ብትሰጠኝ ደስ ይለኛል። አረብኛውን ራስ ከፍተህ አንብብ። ያው አንደኛው 582 ላይ እኔ አረብኛውን ነው ለምን መሰለህ? አረብኛውን እሺ አረብ ለምን መሰለህ? አረብኛውን ላውጣለህ እኮ ላውጣለህ አልኩህ እኮ አረብኛውን ላውጣለህ። እሺ አንዴ ገና ሰርች እያደረኩ ስለሆነ ማወጣው ክርስቲያን የሚል ቃል ክሌም ብለሃል። ክሌሙ እሱ ነው። ታዲያ እንዲህ ማለት ምን ማለት ነው ምናምን እንዳትለኝ። አይደለም እሺ አረብኛ ልፈልግ። ኦኬ አንዴ ቆይ ስታክ ያደረገብኝ። ኦኬ አይ ቆይ አረብኛውን ስለፈለገ ነው። ኮሜንት ላይ ጥቅሶችን እየለጠፋችሁ ነው፣ እያየሁ ነው። አረብኛውን ነው እያወጣሁለት ያለው። እነሱ እንዳሰቡትማ ከዛ በላይም ይኖራል። 30 ምናምንም ሊኖር ይችላል። እሺ አንዴ ቆይ
እሺ አልማይዳ ቁርአን ዶትኮም አውጥቻለሁ አንብብ አልማይዳ 551 ነው የከፈትኩልህ አንብብ ምን ላይ ላንብብ አይታየኝም እሺ ቆይ አንዴ ያው አይታየም ስክሪኑ አሁን ይታያል እሺ يا أيها الذين آمنوا لا تتخذوا اليهود والنصارى إلى አሁን ይሄን ነው ክርስቲያን ነው ቀጥል ችግር የለውም ይሄ ነው ቃሉ እሺ ቀጥል ቀጥል አንብበውና ተርጉምልኝ ኦኬ ከመጀመሪያው ጀምርልኝ يا أيها الذين آمنوا لا تتخذوا اليهود والنصارى أولياء بعضهم أولياء بعض وما يتولهم منكم فإنه منهم إن الله لا يهدي القوم الظالمين ክርስቲያን ምን ነገር ሰምታል ስትናገር አልሰማውም ስለዚህ ትርጉሙ የትክክል አይደለም ማለት ነው ጁዊሽ ኦር ክርስቲያን የሚለው ትክክል አይደለም ማለት ነው እዚህ ጋር ትርጉሙን ልንገረው ቆይ አይደለም በቃ የለም ቆይ እንመጣለን ቀስ በል እንመጣለን የቅድሙን እየመለስክ ጠብቅ ቆይ አንድ ሰው ልጋብዘልህና ገብተህ አረበኛውን የሚያውቅ ሰው ጋር ታወራለህ ቀጥል የቅድሙን መልስልኝ ምን ነበር ስናወራ የነበረው ኦኬ የቅድሙ ምንድነው እዛ ላይ የሚለው ያላመኑ የመጽሐፉ ባለቤቶች ሆነው ያላመኑ እና ደግሞ ፖለቲከኞቹ ወይም ጣዖት አምላኪዎቹ በቃ በአላህ የተጠሉ ናቸው የማያምን እኮ ይጠላል በአላህ ነው የሚለው ካላመን ትጠላለህ የእግዚአብሔር የአላህን ውዴታ የምታገኘው ስታመን ነው በቃ ባጭሩ እስካመንክ ድረስ የመጽሐፉ ባለቤት ስለሆንክ ችግር የለውም ስለዚህ እስከናምን ነው የሚወደን ማለት ነው እንዴ ማግኘት ነው ማለት በሌላ ያመንክ ነው በዛ ላይ አይደረደርም በቃ ፈጣሪ ስለዚህ እንዴ ነው ለምሳሌ ወረት አልባ ፍቅር የሚባል ነገር እንዴ ነው ዲፋይን የምታደርገው ወረት አልባ ፍቅር ማለት ምን ማለት ነው ላንተ ወረት አልባ ፍቅርን ዲፋይን አድርገው አንኮንዲሽናል ላቭ እንትን የሌለው ማለት ነው ኢፍ የሌለው ወይም ኮንዲሽን የሌለው ለዚህ ኢፍ በሌለው ፍቅር አላህ ይወደናል አይወደንም ማታምነው ከሆነ አይወደንም ስለዚህ ኢፍ ባለው ፍቅር ነው የሚወደው እሺ ቴንክ ዩ አይ ቲንክ ጥሩ ተዋይተናል ይመስለኛል አይ በቃ ተዋይተናል ጨርሰናል ቴንክ ዩ ብሮዬ ሊር ነው ያኛውን ነገር በኋላ ወይ አንብቤበት ምናምን እገባለሁ እሺ ለማንኛውም አይ ኖ በቃ አወራኸኝ የቱ ነው ክርስቲያን አይ ተው እኔ አነባለሁ በራሴ ደርሳለሁ እኔ አያሳስብም ዳትማች ኢሹአችንም አልነበረም ማለት የተነሳ ቶፒክ ስለሆነ ማለት ነው ቴንክ ዩ ፎር ዮር ኮሜንት 16 ጊዜ ስላልከኝ እሱን እኔ ሄድበታለሁ እሺ አላህ በኢፍ ነው የሚወደው እንዲህ ከሆነ ነው እንዲህ የሚወደው የኛ አምላክስ አላህ ያልሆነው የኛ አምላክስ ገና ደካሞች ሳለን አይደል ገና ልንወደው ሳንችል ገና ኃጢአተኞች ሳለን ፍቅሩን ለኛ ፈሰሰ ይላል ለዚህ ነው ሙስሊም ማን ነው ዛሬ 7 ብንፈጠር ሙስሊም ማን ነው ለዛ ነው ራስን አጥበህ ካልመጣ አልወድህም ይላል አንተ አይገርም ራስን አጥበህ ካልመጣ ንጹህ አርገህ ካልመጣ እኔ ያልኩትን ነገር አርገህ ካልመጣ አልወድህም የመጽሐፍ ቅዱስ ውስጥ ገና ደካሞች ሳለን ገና ኃጢአተኞች ሳለን ዘመኑ ሲደርስ ልጁን ለኛ ላከ ዘመኑ ሲደርስ ለኛ ሞቷልና አያችሁ የሁለት አምላኮች ወግ አላህ ቢባለው አምላክ የሆነ ስታንዳርድ አስቀምጬልሃለሁ ይሄንን አምነህ ካልመጣ ይሄንን ካላስቀ አልወድህም
የክርስቲያኖች የሆነ አንደኛ ዮሐንስ ላይ ታችሁ ከሆነ አስቀድሞ ደግሞ ወዶናልና እኛ እንወደዋለን። አስቀድሞ ደግሞ ወዶናልና እኛ እንወደዋለን። ስለወደድነው ወደደን አይደለም። እሱ አስቀድሞ ደግሞ ወዶናልና እኛ እንወደው። ኢፍ የለም እግዚአብሔር ጋር አንተ ይሄን ግማሹን ተወጣ እኔ ግማሹን እወጣለሁ የለም። የወደክለት ጠልቻለሁ የለም። የጎበስክለት ወድጃለሁ የለም። የኛ ጌታ ይሄ ነው። አንተ አላህን ተከተል ይሏል ይመጡና ታግለ ጥሩ ስትሆን የሚወድህን እንደ ወረተኛ ባልና እንደ ወረተኛ ጓደኛ የሆነ ነገር ስትሆን ደግሞ የሚተውህን አይሆንም። እሺ አይሆንም። አንመጣም፣ ሙስሊም አንሆንም። ገሃነም ዘውትር ሁሌም ዘውታሪዎች እንሆናለን። እንጨታችንን ተሸክመን ገሃነም ነው የምንገባው። ምን እያመንን? አስቀድሞ የወደደን እሱ አለ የሚለውን እያመንን እርሱ ደግሞ ወዶናልና አስቀድሞ ወዶናልና እኛ እንወደዋለን የሚለውን እያመንን እንጨታችንን ተሸክመን ወደ ገሃነም ነው የምንሄደው። አንከተልም። አላህ አንከተልም። አትስበኩን፣ እንደዚህ አይነት አምላክ አትስበኩን። ገና ደካሞች ሳለ የወደደንን በዛ ፍቅር ደግሞ መልሰን እንድንወደው ፍቅራችንን ያነሳሳ ጌታ ነው ያለ። ጸጋና ሰላም ይብዛላችሁ።